ከወደቅንበት ከዛ ኃጢአት ከወደቅንበት የወደቀ ማንነት ይሄ የቆሸሸ ስራ የቆሸሸ ኃጢአት ልንነጻ የምንችለው በክርስቶስ ኢየሱስ ብቻ ነው። የቤተክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ ምን ይላል? መውደቅ አዳማይ ነው፣ ወድቆ ለመነሳት ግን አጋንንታዊ ነው ይላል። ቤተክርስቲያን ፍርድ ቤት አይደለችም። ክርስቲያኖች እባካችሁን አንዳንድ ጊዜ በቤተክርስቲያን ውስጥ በኃጢአት መንገድ ሲመላለሱ የምናያቸው አንዳንድ ሰዎች ሲመጡ በጥግ አይን የምታዩ ሰዎች እባካችሁ ረፉ። ቤተክርስቲያን የፍርድ ቦታ አይደለችም። ቤተክርስቲያናችን የፍርድ ቦታ ሳትሆን ቤተክርስቲያናችን ሐኪም ቤት ነች። ከነፍስ ድፋምነት ስሜት ልንነጻ የምንችለው በክርስቶስ ነው። እለት እለት በኃጢአት መንገድ ልንመላለስ እንችላለን፣ ልንወርቅ እንችላለን። ክርስቲያኖች ወንድሞች ከቤተክርስቲያን አትቅሩ። ክርስቲያኖች ወንድሞች ወንድ ሳላቅና ወንድ ስለማላቅ የተለያዩ ነገሮች ናቸው። የእናታችን የቅድስት ድንግል ማርያምን ንጽህናዋን፣ ቅድስናዋን፣ ክብሯን በመጽሐፍ ቅዱስ ማስረጃ ካለማወቅ ካለመረዳት የተነሳ ብዙ ጊዜ የክደት ቃልን ብዙዎች በሷ ላይ ይሰነዝራሉ። አሁን እቺ ወንድሞቹ እህቶቹ የምትለውን ቃል አንስተው ፕሮቴስታንት የሆኑ እህቶቹ ወንድሞች ለካ ድንግል ማርያም ከክርስቶስ ውጪ ሌሎች ልጆች ወልዳለች ይላሉ። ይሄ ሞኝነት ነው። ይህች ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች። ምክንያቱም ከሶስቱ ቅዱስ ለአንዱ ቅዱስ ሆናለች፣ ማደሪያ ሆናለች። ለዚህ ነው በምንፍቅና ውስጥ ያሉ ሰዎች መጽሐፍ ቅዱሱ ላይ ይሄ የታሪክ ክፍል መሆኑን ረስተው እንደ ሃይማኖት ማስረጃ አድርጎ የሚወስዱት ለዚህ ነው። እና በዚህ በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ ያለን ኃይለ ቃል አንስተው ድንግል ማርያም ሌሎች ልጆች አሏት ብለው ይናገራሉ። ታዲያ ድንግል ማርያም ክርስቶስን ያክል ጌታ በማህፀኗ ተሸክማ ከእንደገና ዓለማዊ ሆነ ህይወት አእምሮ አሳስዋት ነበር ማለት አይከብድም? ይሄ እጅግ በጣም ከባድ ነው። ማንም ጴንጤ መጥቶ ኢየሱስ ጌታ ነው ያስብልህም አንተን ልታስብሎ የሚገባው እንደው የዳነ ሰው መልካም ስራ ይሰራል። ወይም ደግሞ ኦርቶዶክሳዊ ነገረ መዳን ትምህርት እግዚአብሔርን በመምሰል ህይወት ማደግ፣ እምነት ብቻ ድነናል ስራ አያስፈልግም ይላል። ነው እንዴ? መጽሐፍ እንደዛ ይላል? የዳነ ሰው በመዳን ህይወት መመላለስ አለበት። ህይወት ያገኘ ሰው በህይወት ጎዳና መመለስ አለበት። ሰዎች የክርስትና ህይወትን የሚጀምሩት በመዳን ነው። ድነናል፣ እየዳንን ነው እና እንዲሁም እንድናለን። አንድ ሰው ለመዳን ክርስቶስ ኢየሱስን መንገድ ላይ ነው መቀበል ያለበት ወይስ ክርስቶስ ኢየሱስ በሰራት ቤተክርስቲያን? ሰው ከውሃና ከመንፈስ የሚወለደው መንገድ ላይ ነው ወይስ በክርስቶስ ኢየሱስ ቤተክርስቲያን ነው? ዛሬ መንገድ ላይ ያለ ሰው ጌታን ተቀበል ሲል ወዴት ነው የሚከተል? ማርቲን ሉተር ወደ አዘጋጀው ነው። 46,000 ቦታ ወደ ተከፋፈለ ወደ የትኛው ቦታ ትገባለህ? አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት ነው ያለው። ክርስቶስ ኢየሱስ በደሙ በዋጃት ቅድስት ቤተክርስቲያን ካልሆነ በስተቀር መዳንን መካፈል የሚችል ማንም ሰው የለም። ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬን የማያፈሩ ከሆነ መልካም ስራን የማይሰሩ ከሆነ እምነቱ ማመኑ ብቻው ምን ይጠቅመዋል? ከስራ የተለየ እምነት በራሱ የሞተ ነው አለ። እመቤታችን በእርሷ ዓለም ድኗል ስንል ምክንያተ ድህነት እያልን ነው። እንደ ክርስቶስ ኢየሱስ የዓለም ቤዛ አትባልም። ግን ምክንያተ ድህን እንደመባሏ ግን የዓለም ቤዛ ትባላለች እመቤታችን። ለዚህ ነው ቤዛዊተ ዓለም ምንላት። በሔዋን የመጣብንን እያንዳንዱን ነገር የተካስነው በማን ነው? በእመቤታችን። ስለዚህ ሔዋን በመስማቷ የማንን ድምፅ? የሰይጣንን ድምፅ ሰምታ ምንን አመጣች? ሞትን አመጣች። ድንግል የመላኩን ድምፅ ሰምታ ምንን ወለደች? ሕይወትን ወለደች። ክቡር መልአከ ብርሃን ሩይ የዚህ ታላቅ ደብር አስተዳዳሪ እንዲሁም ስብከተ ወንጌል እና ማህበረ ካህናት፣ ዲያቆናት፣ ምዕመናን እንደምን አደራችሁ? እንደምን አደራችሁ? ስሜ ልደተ ቃል ይባላል። ሌላውን ደግሞ በቀጣይ ክቡር አባታችን እንዲሁም የደብሩ ስብከተ ወንጌል ኃላፊ፣ ክቡራን ካህናተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ በዚህ ዕለት የተገኛችሁ ኦርቶዶክሳውያን ኦርቶዶክሳውያት በወደደን እስከ ሞት ድረስ ጨክኖ ባፈቀረን በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን አትሉ? እሺ እንደምን አደራችሁ? አሜን። የአባቶቻችን የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወንድማችን ራሱን አስተዋውቋል። ልደተ ቃል ይባላል። እኔ ደግሞ ፈለገ አትናቴዎስ እባላለሁ። እሱ እንዳለው ልክ በኋላ ላይ ደግሞ በደንብ እየተዋወቅን እንሄዳለን አይደል? ጥያቄዎች ሲነሱ እሺ፣ የመጀመሪያው ጥያቄ
ለክቡር መምህራችን ለልደተ ቃል ይሆናል። ይኸውም በነገረ ድህነት አስተምሮ ዙሪያ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ድህነት ዙሪያ አስተምሯ በመጽሐፍ ቅዱስ እይታ የቤተክርስቲያን አስተምሮ ምን ይመስላል? በነገረ ድህነት ዙሪያ ቤተክርስቲያናችን እንዴት ታስተምራለች የሚል ይሆናል። ወደ መምህራችን። በድጋሚ እንደምን ቆያችሁ? እንግዲህ ይህንን ጊዜ የሰጠን አምላካችን ልዑል እግዚአብሔር በእውነት የተመሰገነ ይሁን። ሳይገባን በምሕረቱ እዚህ የምህረት አደባባይ የይቅርታ አደባባይ ላይ ያቆመን አምላካችን እግዚአብሔር በእውነት በድጋሚ የተመሰገነ ይሁን። እንግዲህ ብዙ አባቶች መምህራን ባሉበት እኛን እዚህ ጋር አስቀምጦ መጠየቁ ራሱ በእውነት ይሄ ያው ሳይገባን የእግዚአብሔር ቸርነትን የሚያሳይ ነውና ድፍረት ሳይሆንብን እኛም ከአባቶች የተማርነውን ጥቂት ነገር እናገራለን። እንግዲህ ነገረ ድህነት ማለት በጣም ሰፊና ጥልቅ ትምህርት ነው። እንግዲህ በቤተ ክርስቲያናችን በጣም ሰፊው ትምህርት ብዙ ማብራሪያም ያለው የነገረ ድህነት ትምህርት ነውና ኦርቶዶክሳዊ ነገረ ድህነት ትምህርት ከሌሎቹ ቤተ እምነቶች ራሳቸውን ክርስትና ብሎ ከሰየሙ ቤተ እምነቶችም የምንለይበት ዋነኛ ትምህርታችን የመዳን ትምህርታችን፣ ቅዳሴው ቢቀደስ ከመዳን ጋር ነው። ኪዳኑ እያንዳንዱ በቤተ ክርስቲያን ውስጥ የምታዩት አገልግሎት ሁሉ ከምን ጋር የተሳሰረ ነው? መጨረሻው ከሰው ልጅ መዳን ጋር ነው። እንግዲህ እግዚአብሔር አምላካችንም አንድያ ልጁን ወደ ዓለም የላከው ማንን ለማዳን ነው? የሰው ልጅ ለማዳን ነው። ስለዚህ ባጭሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም የኦርቶዶክስ ቤተክርስቲያን የነገረ ድህነት ትምህርታችን መጽሐፍ ቅዱሳዊ ነው ወይስ አይደለም? ነው። መጽሐፍ ቅዱሳዊ ነው፣ ሐዋርያዊ ነው። እንዲሁም የቀደሙት የቤተክርስቲያን አባቶችም ያስተማሩት ነው። የቤተክርስቲያናችን የነገረ ድህነት ትምህርት መዳን በሁለት ይከፈላል። ፈውስ የሚባለው ድነት አለ ወይም ስጋዊ ፈውስ። እኛ የምናወራው ግን እሱን አይደለም። እኛ የምናወራው ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከመውደቅ ወደ መነሳት የመጣንበትን መዳን ነው። ያ መዳን በሶስት ሂደቶች ይከፈላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት በስንት ይከፈላል? በሶስት ይከፈላል። አንደኛው ምንድነው? ድነናል፣ እየዳንን ነው እና እንዲሁም እንድናለን። ምን? አንደኛው ምን? ድነናል፣ ከዛስ እየዳንን ነው፣ ከዛ እንድናለን ይላል። ድነናል ስንል ምን ማለት ነው ስንል እንግዲህ እንደምታውቁት በዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ አዳም አትብላ ከተባለው ዕፀ በለስ በበላ ሰዓት ላይ ሞትን ወደ ሰው ልጆች ሁሉ አመጣ አይደለ? በሔዋን በኩል ያ ሞት ወደ ዓለም ወደኛ ገባ። ስለዚህ የሰው ልጆች ሁሉ እግዚአብሔርን ከሚያክል አባት ገነትን ከምታክል ስፍራ ተለዩ፣ ከነበራቸው ጸጋ ክብር ተራቆቱ አይደለም? ድቀተ ባህሪ ወይም የባህሪ ጉስቁልና ሞት ወደኛ መጣ። እናም ያንን ሞት ያንን ውድቀት የሰው ልጆች በራሳቸው አቅም ምን ማድረግ አልቻሉም፣ ማሸነፍ አልቻሉም። አብርሃምን የመሰለ ደግ አባት ያንን ሞት በራሱ አቅም ሊያጠፋ አልቻለም። ከእግዚአብሔር ጋር በርካታ ጊዜ ቃል በቃል የተነጋገረ ሙሴ ያንን ሞት ሊያጠፋ አልቻለም። ብዙ መከራን የታገሰ ኢዮብ ከዛ ሞት ሊያመልጥ አልቻለም። እጅግ ብዙ በርካታ አባቶች ምን ማድረግ አልቻሉም፣ ከዛ ከመጣብን ውድቀትና ሞት ሊያድኑን አልቻሉም። ስለዚህ ኢሳይያስ በትንቢቱ አስቀድሞም ብሎ ተናገረ። በትንቢተ ኢሳይያስ ምዕራፍ 45 ቁጥር 11 ላይ እኔ እግዚአብሔር አምላክ ነኝ፣ ከኔ በቀር ሌላ አዳኝ የለም ብሎ እግዚአብሔር ተናገረ። እንደገና ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 ላይ ደግሞ እግዚአብሔር አምላክ ወደ ምድር ተመለከተ፣ ወደ እርሱም የሚማልድ እንደሌለ አየ፣ ተደነቀ። የገዛ ክንዱ መድኃኒት ሆነችዋል፣ ጽድቁም አገዟል። ስለዚህ ሰው መዳን ስላልቻለ እግዚአብሔር በነቢያት አስቀድሞ ትንቢትን በማናገር በኋለኛው ዘመን ደግሞ ተቀዳሚ ተከታይ የሌለው አንድያ ልጁን ወደ ዓለም ላከ። በዚህ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን ሁሉ ወዷልና የሚወደውን ልጁን ወደ ዓለም ላከ ይላል። ስለዚህ የሰው ልጆች ከሞት ወደ ሕይወት ከጨለማ ወደ ብርሃን የመጡት እግዚአብሔር አንድያ ልጁን ልኮ ጌታችን ኢየሱስ ክርስቶስ ከእናታችን ከድንግል ማርያም በመወለዱ ነው። እናም በመወለዱ ጌታችን በመስቀል ላይ ዋጋ ከፍሎ የሰው ልጆችን ሁሉ ምን አደረገ? ነፃ አወጣ። ገላትያ ምዕራፍ 5 ቁጥር 1 ላይ በነፃነት እንድንኖር ክርስቶስ ኢየሱስ ነፃ አወጣናል። ስለዚህ የመጀመሪያው ድነናል ስንል ከሞት ወደ ሕይወት ከጨለማ ወደ ብርሃን መተናል፣ ከአሮጌነት አዲስ ሕይወትን አግኝተናል ስንል ክርስቶስ ኢየሱስ በሰራው በመስቀል ስራ። ይሄ እዚህ የመዳን ስራ ላይ ማንም ኦርቶዶክሳዊ ማንኛውም ሰው በጸጋ ይቀበላል እንጂ የራሱን አስተዋጽኦ አያደርግም። ለዚህ ነው ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ
ከስራ አይደለም። ልጅነትን ስትሰጥ ቤተ ክርስቲያን በጥምቀት ልጅነትን ስናገኝ ከኛ ስራ ነው አይደለም፣ በጸጋ ቅዱስ ሥጋውን ስንወስድ በጸጋ ቅባ ሜሮን ተቀበተ መንፈስ ቅዱስን ስንቀበል በጸጋ ልጅነትን ስትሰጠን ቤተ ክርስቲያን በጸጋ ነው። ይሄ በጸጋ ያለ ስራችን ያገኘነው መዳን ድነናል እንድንል ያስችለናል። ምን እንድንል? ድነናል። ስለዚህ ኦርቶዶክሳውያን ድናችኋል? አዎ ድነናል። ከምን? በአዳም ምክንያት ከመጣው ሞት፣ ከባህሪ ጉስቁልና፣ ከውድቀት በክርስቶስ ኢየሱስ የመስቀል ሥራ ያለ ስራችን አምነን ቅዱስ ሥጋውን ክቡር ደሙን ተቀብለን በመንፈስ ቅዱስ ታትመን ልጅነትን አግኝተን ድነናል። ስልን ይሄን እየዳንን ነው ስንል ደግሞ ሐዋርያው ቅዱስ ጳውሎስ እንደተናገረ ኤፌሶን 2:10 ላይ እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀው መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርናል። የዳነ ሰው መልካም ስራ ይሰራል። ወይም ደግሞ ኦርቶዶክሳዊ ነገረ መዳን ትምህርት እግዚአብሔርን በመምሰል ሕይወት ማደግ ወይንም ይሄ ሱታፌ አምላክ የምንለው ማለት ነው። ሱታፌ አምላክ እዚህ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ በሥጋም የተገለጠ ነው እንደሚል ኦርቶዶክሳዊ ነገረ መዳን ትምህርት ማለት ሱታፌ አምላክ ወይንም እግዚአብሔርን በመምሰል ሕይወት ማደግ ማለት ነው። ልክ ፊልጵስዩስ 2:12 ላይ በፍርሃትና በመንቀጥቀጥ ሆናችሁ መዳናችሁን ፈጽሙ ይላል። አብዛኞቹ ወንድማችን ይነግራቸዋል በኋላ ላይ በእምነት ብቻ ድነናል ስራ አያስፈልግም ይላል። ነው እንዴ? መጽሐፍ እንደዛ ይላል? የዳነ ሰው በመዳን ሕይወት መመላለስ አለበት። ሕይወት ያገኘ ሰው በሕይወት ጎዳና መመለስ አለበት። እዚህ ቲቶ 3:8 ላይ ቃሉ የታመነ ነዋል እግዚአብሔርንም የሚያምኑት በበጎ ስራ እንዲጸኑ አስረግጠ ንገራቸዋል። ቁጥር 14 ላይ ደግሞ አንዳንዶችም ከኛ ውስጥ ፍሬ ቢሶች ሆነው እንዳይቀሩ ፍሬ ሊያፈሩ የግድ ስለሚያስፈልግ አለ በበጎ ስራ ምን ይበሏል? ይጽኑ። ስለዚህ በበጎ ስራ መጽናት ማለት ይሄኛው እየዳንን ነው ማለት ይሄ ነው። እንድናለን ማለት ደግሞ ምንድነው? ክርስቶስ ኢየሱስ ይመጣል አይደለ? ክርስቶስ ኢየሱስ ይመጣል። ልክ እዚህ ሮሜ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራ ያስረክበዋል፣ በበጎ ስራ በመጽናት ክብርንም የዘላለምንም ሕይወት ለሚፈለጉ ይሰጣቸዋል አለ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 23 ላይ እስከ መጨረሻ የጸና እርሱ ይድናል አለ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ክፉ እንዳደረገ በጎ ሁላችንም አለ በክርስቶስ ኢየሱስ የፍርድ ወንበር ፊት ምን እንላለን? እንገለጣለን። ጌታ ኢየሱስ ክርስቶስ እንዲሁ እንደሄደ እንዲሁ ደግሞ ተመልሶ ይመጣል። እርሱ ከዛ ለእያንዳንዱ እንደ ስራው ያስረክባል። እንድናለን ማለት በተስፋ ክርስቶስ ኢየሱስ ሲመጣ ጸንተው ያሉት ፍሬ ያፈሩት በቅዱስ ሥጋው በክቡር ደሙ ጸንተው የቆዩት ሃይማኖትን ያልካዱት በንስሐ ሕይወት የተመላለሱት መልካም ምግባርን ከሃይማኖት ጋር አስተባብረው የያዙት እነርሱ ሙሽራው በሚመጣ ሰዓት ላይ በምን የሚቆሙት ናቸው ማለት ነው? በቀኙ የሚቆሙት እነዚህ እንድናለን ስንል በክርስቶስ ኢየሱስ መምጣት ተስፋችን ይፈጸማል ማለት። በጣም ረጅም ነው። እጅግ አጠር አድርጌ ነው የተናገርኩት። ይቆየን። ያደመጥን ነው፣ እየገባን ነው፣ እየተረዳን ነው። መድኃኔዓለም የሚግለጽልን። ሁለተኛ ጥያቄያችን እንግዲህ መምህራችን መምህር ልደተ ቃል በእምነት ዙሪያ አንስቷልና ሰዎች እንግዲህ ወደ ፈለገ አትናቴዎስ ነው የምንሄደው። ጥያቄ ሁለተኛ ሰዎች በማመን ብቻ ይድናሉ ወይ? አንዳንዴ እምነት ብቻ ያድናል፣ እመን ብቻ ሌላው ምንም አያስፈልግም የሚል አስተምሮ አለ። የፕሮቴስታንቱ አስተምሮ ሰዎች በማመን ብቻ የዘላለም ሕይወት ያገኛሉ ወይ? እምነትስ ማለት ምንድን ነው? እምነትስ በመጽሐፍ ቅዱስ እይታ ምን ይመስላል? ምክንያቱም የትኛውም ነገራችን የሚያሳምነን ምርኩዛችን መነሻችን መጽሐፍ ቅዱስ ስለሆነ እምነት በመጽሐፍ ቅዱስ እይታ ምን ይመስላል? ወደ ክቡር መምህራችን። እሺ መምህራችን ቃለ ሕይወት ያሰማልን። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው የፕሮቴስታንት አስተምሮ ፍጹም መጽሐፍ ቅዱስ የመሰረት የለው። እንግዲህ መጽሐፍ ቅዱስ ስንመለከት ቅድም ስለ መዳን ትምህርት ቅድም መምህራችን ልደተ ቃል በደንብ በሰፊው አንስተውታል። ስለ ኢኒሺያል ሳልቬሽን የምናወራ ከሆነ ሰዎች የክርስትና ሕይወትን የሚጀምሩት በመዳን ነው። ያንን የክርስትና ሕይወት ሲጀምሩ በመዳን ነው የሚጀምሩት። ምንም አይነት ነገር መስራት አይጠበቅባቸው። ነገር ግን አንድ በክርስቶስ ኢየሱስ አምኖ የዳነ ሰው የዘላለም ሕይወትን የሚወርሰው በማመኑ ብቻ ነው ወይ ስንል ግን መጽሐፍ ቅዱስ ከዚህ የራቀ የሆነ ትምህርትን ነው የሚያስተምረን። በዚህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ስትመለከቱ የእምነታችን ጀማሪና ፈጻሚ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ይለናል፣ እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም ደግሞ አባቴ ነው ይላል። ከቃሉ ጋር ናችሁ? እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም ደግሞ ማን ነው? አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል ይላል።
ከዛ ቁጥር 6 ላይ ወረድ ብላችሁ ስትመለከቱ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። አንድ ሰው በክርስቶስ ኢየሱስ የማያመን ከሆነ በክርስቶስ ኢየሱስ የማይኖር ከሆነ ከክርስቶስ ጋር እድል ፈንታ የለውም። በክርስቶስ አምኖ መልካም ፍሬን የሚያፈራ ሰው ቁጥር 2 ላይ እንደተጠቀሰው በክርስቶስ ኢየሱስ አምኖ መልካም ፍሬን የሚያፈራ ሰው በዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ላይ ጌታችን ኢየሱስ እንደተናገረ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠርዋል። በክርስቶስ አምኖ ግን መልካም ፍሬን የማያፈራ ከሆነ ግን ይወገዳል ነው የሚለው ቃሉ ባጭሩ። በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ሁሉ ምን ይላል? ይወገዳል። ያዕቆብ ለዚህ ነው በያዕቆብ መልእክቱ ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር እምነቱ ምን ይጠቅመዋል አለ። ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬን የማያፈሩ ከሆነ መልካም ስራን የማይሰሩ ከሆነ እምነቱ ማመኑ ብቻው ምን ይጠቅመዋል አለ። እውነተኛ የወይን ግንድ የሆነው ጌታችን ኢየሱስ ክርስቶስ ነው። ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ይጣበቃሉ፣ ቅርንጫፍ ይሆናሉ። ቅርንጫፍ የሆኑ ሰዎች ምን ማለት ነው? በክርስቶስ ኢየሱስ ያመኑ ሰዎች መልካም ፍሬ በማፍራት እምነታቸው መግለጽ አለባቸው። ለዛም ነው ቅዱስ ቤተክርስቲያናችን እንዲህ አይነቱን አስተምህሮ አጋንንታዊ ትምህርት ነው ብላ የምታወግዘው። ለዚህ ነው ያዕቆብ በዚህ በመልእክቱ ምዕራፍ 2 ቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ነገር ግን ስራ የሌለው ሰው ቢኖር እምነቱ ምን ይጠቅማል ያለው ለዛ ነው። ከዛ በኋላ ቁጥር 20 ላይ ወረድ ብሎ እንደዚህ ይላል፣ ከስራ የተለየ እምነት በራሱ የሞተ ነው አለ። እሱ ሁላችሁም አንድ ላይ በሉ፣ ከስራ የተለየ እምነት በራሱ የሞተ ነው። ለዛ ነው ቅዱስ ያዕቆብ በቃ ከስራ የተለየ እምነት በራሱ የሞተ ነው ያለው ለዛ ነው። እንዲሁም ቅድም ሲጠቀስ ነበረ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለምን ሕይወት ይሰጣቸዋል ያለው ለዛ ነው። ስለዚህ ሰዎች በክርስቶስ ኢየሱስ አምነው በበጎ ስራ የሚጸኑ ከሆነ የዘላለም ሕይወትን ያገኛሉ። ነገር ግን በክርስቶስ ኢየሱስ አምነናል፣ አንድ ጊዜ ድነናል፣ አንድ ጊዜ ጸድቀናል፣ ከዚህ በኋላ መልካም ስራ መስራት አይጠበቅብንም፣ በበጎ ስራ መጽናት አይጠበቅብንም የሚል አስተምህሮ ግን ከመጽሐፍ ቅዱስ እውነት የራቀ መጽሐፍ ቅዱስ የሆነ አስተምህሮ ነው። ቃለ ሕይወት ያሰማልን። እሺ ወደ ሶስተኛው ጥያቄ ነው የምንሄደው። ሶስተኛው ጥያቄ ለመምህራችን ለልደተ ቃል አሁን በዘመኑ የምንሰማው አንድ ነገር አለና በየመንገዱ የምንሰማው ቃል በየፌርማታው የምንሰማው ቃል እንደው ቤተክርስቲያናችን ይህንን እንዴት አድርጋ ትመለከተዋለች የሚለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ እንኳን መድኃኔ ዓለም ነው። ነገር ግን መንገድ ላይ የምንሰማው ቃል ጌታን እንደ ግል አዳኝ አድርገህ ተቀበል የሚል አስተምሮ በየመንገዱ እንሰማለንና እውነት ቤተክርስቲያናችን ክርስቶስን የግል አዳኝ ብላ ነው ወይ የምትቀበለው? እንዲሁም ደግሞ ምእመናኑ ከዚህ አስተምሮ ራሱን እንዴት ይጠብቅ? ምእመናኑ እንዴት ራሱን ይከላከል? ይህንን መምህራችን እንዲመልሱልን ነው። ቆንጆ ጥያቄ ነው። እኛ ብዙ ጊዜ እዚህ ሚዲያ ላይም በአብዛኛው የምንከራከርበት ነው። እንደምታውቁት ይህ ጥያቄ እንግዲህ አብዛኛውን ሰው በየመንገዱ የሚያጋጥም ጥያቄ ነው አይደለ? እውነት ክርስቶስ ኢየሱስን እንደ ግል አዳኝ አድርገህ ተቀበል፣ አሁን ተቀበለ፣ አሁን ትድናለህ የሚል ትምህርት አለ። እንግዲህ እንደምታውቁት ክርስቶስ ኢየሱስ የዓለም ሁሉ ምንድን ነው? የዓለም ሁሉ መድኃኒት ነው። ወደ ዓለም የመጣው ምን ለማድረግ ነው? ዓለምን ለማዳን ነው። ቤተክርስቲያናችን ክርስቶስን መድህን ዓለም ክርስቶስ የዓለም መድኃኒት የዓለም ቤዛ አንዱ ስለ ሁሉ ሞተ እያለ ቅዱስ ጳውሎስ እንደተናገረ እኛም የምናምነው እንደዛ ብለን ነው። አንድ ሰው ለመዳን ክርስቶስ ኢየሱስን መንገድ ላይ ነው መቀበል ያለበት ወይስ ክርስቶስ ኢየሱስ በሰራት ቤተክርስቲያን? ሰው ክርስቶስን በቤተክርስቲያን ውስጥ ካልተቀበለ በስተቀር የድነት ተካፋይ መሆን አይችልም። የድነት ተካፋይ መሆን አይችልም። በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ሰዎች የሰው ልጅ ማን ይሉታል በፊልጶስ ቂሳሪያ እንግዲህ ጥቅስ ብዙዎቻችሁ ታውቁታላችሁ ብሎ ሲጠይቃቸው ከነቢያት አንዱን ኤልያስ ነው ይሉሃል አሉት። እናንተስ ማን ትሉኛላችሁ ሲላቸው አንተ ውእቱ ወልደ እግዚአብሔር ሕያው ብሎ ቅዱስ ጴጥሮስ ይመልሳል አይደለ? ጴጥሮስ አንተ አለት ነህ፣ በአንተ ላይ ምን እንሰራለን? ቅድስት ቤተ ክርስቲያን እንሰራታለሁ። ክርስቶስ ኢየሱስ በደሙ በዋጃት ቅድስት ቤተ ክርስቲያን ካልሆነ በስተቀር መዳንን መካፈል የሚችል ማንም ሰው የለም። ቅዱሳን አባቶችም እንደተናገሩ ከቤተ ክርስቲያን ውጪ ድነት የለም። ስለዚህ ሰዎች ክርስቶስ ኢየሱስን የሚቀበሉት ለስብከት አገልግሎት
ወይንም ደግሞ ይህንን የመዳንን ትምህርት በምታስተምር ሐዋርያዊት በሆነች በክርስቶስ ኢየሱስ ቤተክርስቲያን እና ደግሞ ክርስቶስ የየግላችን አዳኝ ሳይሆን የዓለም መድኃኒት ነው። ነገር ግን ሱታፌውን በየግላችን እኮ ልንቀበለው እንችላለን። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ የልጅነት ስልጣን ምን አላቸው? ሰጣቸው። ሰው ግን የልጅነት ስልጣንን የሚቀበለው ቤት ነው፣ በቤተ ክርስቲያን። አንድ ምሳሌ ልንገራችሁ። በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ክርስቶስን እግዚአብሔር እንዳስነሳው ከሙታን መካከል እንዳስነሳው በእውነት የእስራኤል ሕዝብ ሁሉ ይወቅ ሲል ዛን ሰዓት ላይ ልባቸው ተነካለ። ወንድሞች ምን እናድርግ ሲሉ ንስሐ ግቡ፣ በኢየሱስ ስምም ተጠመቁ፣ ከኃጢአታችሁም ትነጻላችሁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ ካላቸው በኋላ በዚያም ቀንም በሐዋርያት ስብከት 3000 ነፍሳት ተጨመሩ አለ። ወዴት ነው የተጨመሩት? ክርስቶስ ኢየሱስ ወደ ሰራት ቤተ ክርስቲያን። ዛሬ መንገድ ላይ ያለ ሰው ጌታን ተቀበል ሲል ወዴት ነው የሚከተል? ማርቲን ሉተር ወደ አዘጋጀው ነው። 46000 ቦታ ወደ ተከፋፈለ ወደ የትኛው ቦታ ትገባለህ? አንዲት ጥምቀት፣ አንድ ጌታ፣ አንድ ሃይማኖት ነው ያለው። ሰውስ ወደ ቤተ ክርስቲያን ለመጨመር በእውነት መንገድ ላይ ዝም ብሎ በአፉ ኢየሱስ ጌታ ነው ስላለ ብቻ ነው ወይ? ነው አይደለም። ብዙዎች እኮ ጌታ ጌታ ይሉታል፣ ግን እውነተኛውን ጌታ አይደለም። ሰው ወደ እግዚአብሔር መንግስት ለመጨመር ከውሃና ከመንፈስ መወለድ መቻል አለበት። እውነት ነው ትላችኋለሁ፣ ከውሃና ከመንፈስ ዳግመኛ ካልተወለዳችሁ ወደ እግዚአብሔር መንግስት አትገቡ። ሰው ከውሃና ከመንፈስ የሚወለደው መንገድ ላይ ነው ወይንስ በክርስቶስ ኢየሱስ ቤተ ክርስቲያን ነው? የት ነው? በቤተ ክርስቲያን። ሰው የጌታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደሙን የሚቀበለው የት ነው? ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ አለ። ለዓለምም እንጀራነት የምሰጠው ሥጋዬን ነው። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል አለ ጌታ ኢየሱስ ክርስቶስ። ይህንን የምናገኘው አማናዊ የሆነው ቅዱስ ሥጋና ክቡር ደሙን የት ነው? በክርስቶስ ኢየሱስ ቤተ ክርስቲያን። ልክ ወደ ቤተ ክርስቲያን የተጨመሩትም ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 40 ላይ ከወንድሞች ጋር በህብረት ሆነው እንጀራ ይቆርሱ ነበር ይላል። በምን? በቤተ ክርስቲያን። ስለዚህ መዳንን የምንካፈለው በቤተ ክርስቲያን ነው። መንፈስ ቅዱስን ስንሞላ ነው ደግሞ ኢየሱስ ጌታ ነው የምንለው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ማንም በመንፈስ ካልሆነ በስተቀር ኢየሱስ ጌታ ነው ሊል እንዳይች። ስለዚህ ኢየሱስ ጌታ ነው እንድንል እንኳን ስልጣንን የምትሰጠን ማናት? በመንፈስ ቅዱስ የምትወልደን ማናት? ቤተ ክርስቲያን ናት። ስለዚህ ልክ ዳግም ከቤተ ክርስቲያን ስንወለድ ቤተ ክርስቲያን ልጅነትን ስትሰጠን ያኔ ማንን እናገኛለን? ክርስቶስ ኢየሱስን እናገኛለን። ስለዚህ በየግል የምንቀበለው ሳይሆን በቤተ ክርስቲያን ውስጥ የምንቀበለው ማን ያለው ማለት ነው? ክርስቶስ ኢየሱስ ነው። ስለዚህ እናንተ ደግሞ ኦልሬዲ በክርስቶስ ኢየሱስ ልጅነትን ያገኛችሁ የሥላሴ ልጅነት ያገኛችሁ የቤተ ክርስቲያን ልጆች ናችሁ አይደለ? ማንም ጴንጤ መጥቶ ኢየሱስ ጌታ ነው አያስብልህም። አንተን ልታስብለው የሚገባው እንደው ምክንያቱም እውነተኛውን ክርስቶስ ከእውነተኛይቷ ቤተ ክርስቲያን የተካፈልነው ማንን? እነማንን? እኛ ነን። እኛ ቤተ ክርስቲያን የሰበከችውን ክርስቶስን ነው የምናውቀው፣ ከዛ ውጪ አናውቀው። ክርስቶስ የቤተ ክርስቲያን ራስ ነው። እኛ ደግሞ ብልቶች ሆነን ከክርስቶስ ጋር ተጋጥመን አካሉ ሆነናል። እኛ የቤተ ክርስቲያን አካል ነን። ቤተ ክርስቲያን የክርስቶስ ኢየሱስ ሥጋው ናት። እኛ ደግሞ የአካል ክፍሎቹ ነን። ተጋጥመናል። በምን? በቅዱስ ቁርባን ተሳስረን ከቅዱሳን ሐዋርያት ጋር ከአባቶች ጋር ህብረት አድርገናል። እያንዳንዳችን እንኳን ተሳስረናል እኮ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ብዙዎች ብንሆንም ይላል፣ ብዙዎች ብንሆንም አንዲቷን ጥምቀት ተካፍለናል፣ ከክርስቶስ ኢየሱስ ጋር ተጋጥመናል። አይን ጆሮ አጠቅመኝም ይላል፣ ጆሮስ አይን አይጠቅመኝም ይላል አይልም። እያንዳንዱ ሰው በቤተ ክርስቲያን ውስጥ እስካለ ድረስ የተሳሰረ ነው፣ ጥቅም አልባ አይደለም። የክርስቶስ ኢየሱስ ብልቶች ነን። ቤተ ክርስቲያን ደግሞ የክርስቶስ ሥጋው ናት። እኛ ደግሞ የሥጋው የአካሉ ክፍሎች ነን። ስለዚህ ይህንን ያገኘነው ደግሞ በምንድን ነው? በቤተ ክርስቲያን ውስጥ ነው። ለዛ ህብረት ያደረግነው ከእውነተኛው ክርስቶስ ጋር በቤተ ክርስቲያን ውስጥ ስለሆነ መንገድ ላይ የምንቀበለው አዲስ እንግዳ ክርስቶስ የለንም ማለት ነው። ይቆየን። እሺ፣ እግዚአብሔር አምላክ ያክብርልን፣ ቃለ ሕይወትን ያሰማልን። እንግዲህ አሁን የጥያቄያችን መነሻ ያደረግነው ቅድሚያ በነገረ ድነት ዙሪያ ነውና ቀጥሎ ደግሞ ወደ እናታችን ወደ ቅድስተ ቅዱሳን ወደ ድንግል ማርያም ነገረ ማርያም ዙሪያ እንገባለን። ወደ ክቡር መምህራችን መምህር ፈለገ አትናቴዎስ እንገባለን። ክብር ይግባትና እመቤታችን ቅድስት ድንግል ማርያም
ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ውጪ ልጆች አሏት የሚል አንዳንድ በሌላ ቤተ እምነቶች የሚወራ የሚነገር ያው ሁላችሁም እንደምታውቁት አለና ወገኖች የሚነገር ይህ ትምህርት እውነት መጽሐፍ ቅዱሳዊ ነው ወይ? በመጽሐፍ ቅዱስ ሰፍሮ ይገኛል ወይ? ስለዚህ ምዕመናንም ከዚህ ደግሞ ያሉትን ነገር ዕውቀትም እንዲያውቁ ምናልባት ይሄ ጥያቄ ራሱ ከምዕመናን ነውና የመጣው ክቡር መምህራችን እስኪ በመጽሐፍ ቅዱስ አስተምሮ ምን ይመስላል እንዲያብራሩልን ነው። እሺ በድጋሜ መምህራችን ቃልት ያሰማልን፣ ቃልት ያሰማልን በሉ እንጂ። እሺ እንዲህ አይነት ጥያቄዎች የሚነሱት የክርስቶስን እናት ድንግል ማርያምን ካለማወቅ ነው። መጽሐፍ ቅዱሳችን ስለ እመቤታችን ስለ ቅድስት ድንግል ማርያም ምን ይናገራል የሚለውን ነገር እስኪ እንመልከት። በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 29 ላይ አንድ ኃይለ ቃልን እናገኛለን። ጸጋን የተመላሽ ሆይ ምን ይበልሽ ይላል። እስኪ ሁላችሁም ከኔ ጋር በሉ፣ ጸጋን የተመላሽ ሆይ። ተቀላቅሎ ይገባ የለም አይደል? በሉ እንጂ ሁላችሁም ጸጋን የተመላሽ ሆይ ደስ ይበልሽ። ይህንን ኃይለ ቃል የምናገኘው በሉቃስ ወንጌል ምዕራፍ 1 ከቁጥር 29 ላይ ነው። ሐዋርያው ቅዱስ ሉቃስ ከላይ የመጽሐፍ ቅዱሱን ክፍል ከቁጥር 1 ጀምሮ ስትመለከቱት ስለ ካህኑ ዘካርያስና ስለ ቅድስት ኤልሳቤጥ እየተናገረ ይጀምራል። በእግዚአብሔር ፊት ሞገስን ያገኙ ጻድቅ እያለ ይጠራቸዋል ካህኑ ዘካርያስና ቅድስት ኤልሳቤጥን። እና ይሄን ያክል የተመጎሱት ካህኑ ዘካርያስና ቅድስት ኤልሳቤጥ ለዘመናት በቤታቸው የነበረ አንድ ትልቅ ጎዶሎ ነበረ። ያ ደግሞ ትልቁ ጎዶሎ ምንድነው ስንል በልጅ ያለመባረክ ነው። እና እግዚአብሔር አምላክ የለመኑትን የማይረሳ የጠየቁትን የማይነሳ አምላካችን እግዚአብሔር ብስራተ የመላእክት ቅዱስ ገብርኤል ላከላቸው። ካህኑ ዘካርያስ በቤተ መቅደስ አገልግሎት ሳለ ብስራተ የመላእክት ቅዱስ ገብርኤል ተገልጦ እግዚአብሔር ልጅን ይሰጣል፣ በእርጅና ወራት የምታገኘው ልጅ ስለሆነ ስሙን ማን ትለዋለህ አለው? ዮሐንስ ትለዋለህ አለው። ዮሐንስ ማለት ሐሴት፣ ፍስሐ፣ ደስታ ማለት ነው። ስለዚህ በእርጅና ወራት የምታገኘው ልጅ ስለሚሆን ስሙን ዮሐንስ ትለዋለህ አለው። እንግዲህ ተመልከቱ፣ ለዘመናት የካህኑ ዘካርያስ ጥያቄ በልጅ መባረክ ነው። እና መልአኩ ቅዱስ ገብርኤል መጥቶ ሲያበስረው አንዳች ጥያቄ በውስጡ ተፈጠረበት። እኔ አረጋዊ ነኝ፣ ባለቤቴ ቅድስት ኤልሳቤጥም ደግሞ የምትወልድበት የመውለጃ ጊዜ ያልፏል። ስለዚህ ይሄ እንዴት ሊሆን ይችላል አለ። የዚህን ጊዜ መልአኩ ቅዱስ ገብርኤል በፊቱ ተቆጣ ይላል። ይሄ የታሪክ ክፍል ክርስቲያኖች ወንድሞች እንዲሁ በዘፈቀደ አይደለም የተቀመጠው። ሐዋርያው ቅዱስ ሉቃስ ለንጽጽር ሊያስቀምጠው የፈለገው ሐሳብ አለ። ከዚህ በኋላ ከ6 ወር በኋላ ይሄው ብስራተ የመላእክት ቅዱስ ገብርኤል ወደ ናዝሬት ከሊላ ከአንዲት ድንግል ሴት ዘንድ ተላከ። የዛች የድንግሊቱ ስም ደግሞ ማን ይባላል? አረ ስሟን ጥሯት። የዛች የድንግሊቱ ስም ማን ይባላል? ማርያም ይባል ነበር ይላል መጽሐፍ ቅዱሳችን። እና መልአኩ ቅዱስ ገብርኤል ወደ እናታችን ወደ ቅድስት ድንግል ማርያም መጥቶ አበሰራት። ጸጋን የተመላሽ ሆይ ደስ ይበልሽ አላት። አንቺ ከሴቶች ሁሉ ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። የማኅፀንሽ ፍሬ ደግሞ ምን ያለ ነው? የተባረከ ነው። ከሶስቱ ቅዱስ አንዱን ቅዱስ ወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። በዚህ ጊዜ ልክ ካህኑ ዘካርያስ መልአኩ ገብርኤልን ጥያቄ እንደጠየቀው ሁሉ እናታችን ቅድስት ድንግል ማርያም ብስራተ የመላእክት ቅዱስ ገብርኤልን ጠይቀው ነበረ። እኔ ወንድ ስለማላቅ ይሄ እንዴት ይሆናል አለች። ቁጥር 34 ላይ ክርስቲያኖች ወንድሞች፣ ወንድ ሳላቅና ወንድ ስለማላቅ የተለያዩ ነገሮች ናቸው። ወንድ ሳላቅ ከሆነ ሳላገባ ማለት ነው። ከቃሉ ጋር ናቸው አይደለ? አዎ። ሳላገባ በትዳር ሳልባረክ እንዴት ወላለሁ ነው ወንድ ሳላቅ። እናታችን ቅድስት ድንግል ማርያም ግን ለዘላለም ወንድ የማወቅ ፍላጎት ስለሌላት ወንድ ስለማላቅ ነው ያለችው። ወንድ ስለማላቅ ይሄ እንዴት ይሆናል አለች። በዚህ ጊዜ መልአኩ ቅዱስ ገብርኤል ቃሏን በቃል ነው ያሸነፈው። የእናታችን የቅድስት ድንግል ማርያምን ንጽህናዋን፣ ቅድስናዋን፣ ክብሯን በመጽሐፍ ቅዱስ ማይሰረጃ ካለማወቅ ካለመረዳት የተነሳ ብዙ ጊዜ የክደት ቃልን ብዙዎች በሷ ላይ ይሰነዝራሉ። ስለ እናታችን ስለ ቅድስት ድንግል ማርያም ስለናገር በጣም ጥንቃቄ ያስፈልጋል ክርስቲያኖች። ምክንያቱም ምንናገረው የምንጠራው ስም ሁሉን ቻይ የሆነው ሰማይን ያለባላ ምድርን ያለካስማ ያጸናው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ስም ነው ድንግል ማርያም የሚለው ስም። እናም መልአኩ ቅዱስ ገብርኤል ቃሏን በቃል አሸነፈ። ተመልከቱ፣ ከ6 ወር በፊት ወደ ዘካርያስ በተላከ ጊዜ ግን በፊቱ ተቆጣ ነው የሚለው። ብስራተ የመላእክት ቅዱስ ገብርኤል እንደውም ሊቃውንት ሚስጥርን ሲያመሰጥሩ ምን ይላሉ? በዛን ወቅት ወደ ሌላ ሰው ቢሆን ኖሮ የተላከው ካህኑ ዘካርያስን እንደተቆጣ ይቆጣ ነበረ። ነገር ግን በፊቱ የቆመችው የክርስቶስ እናት ድንግል ማርያም ስለሆነች ቃሏን በቃል አሸነፈ ይላል። ለዛም ነው ቅዱስ ኤፍሬም በውዳሴ ማርያማችን ላይ
የአቢ ክብራ ለማርያምን ሁሉም ቅዱሳን ያለው ከሁሉም ቅዱሳን ይልቅ የማን ክብር ይበልጣል? በሉ እንጂ በደንብ። የማርያም ክብር ይበልጣል ከሁሉም ቅዱሳን ይልቅ። ለምንድን ስንል ቅዱስ ኤፍሬም እንዲህ ይላል፣ ይእቲ ታቢም ኪሩቤል ወተፈደፈድም ሱራፌል እስመ ኮነ ታቦተ ለአሐዱ ዘእምቅድስት ሥላሴ። ይህች ከኪሩቤል ትበልጣለች ከሱራፌልም ትበልጣለች። ምክንያቱም ከሶስቱ ቅዱስ ለአንዱ ቅዱስ ሆናለች፣ ማደሪያ ሆናለች። ይህንን መለኮት በማህፀኗ የያዘችን እናት ከእንደገና ስጋዊ ፍትወት አማራት ማለት እጅግ በጣም ከባድ ነው። እንደው ምንም እንኳን መጽሐፍ ቅዱስ የማስረጃ ባንሰጣቸው፣ እንደው መጽሐፍ ቅዱስን ገልጠን እንኳን ለነሱ መልስ መስጠት ቢያቅተን እንኳን ክርስቲያኖች ወንድሞች በድንግል ማርያም ማህፀን እኮ የተከናወነው ሰማያዊ ሚስጥር ነው። እነ ጴጥሮስ እነ ጳውሎስ ክርስቶስ ልባቸውን አንድ ጊዜ ነክቶት ዓለምን ረስተዋል። ጳውሎስ አሳዳጅ ነበረ። የሊቀ ዲያቆናት የቅዱስ የሰማዕቱ የእስጢፋኖስን ደም ካፈሰሱ ሰዎች መካከል ነው ቅዱስ ጳውሎስ። ዛሬ በቅዳሴያችን ብርሃነ ዓለም እንለዋለን። ቅዱስ ጳውሎስ ክርስቶስ ልቡን ስለነካ የደማስቆ ምርኮኛ ስለነበር ዓለምን እስከ መጨረሻው ነው የረሳት። ታዲያ ድንግል ማርያም ክርስቶስን ያክል ጌታ በማህፀኗ ተሸክማ ከእንደገና ዓለማዊ ሆነ ህይወት አእምሮ አሳስዋት ነበር ማለት አይከብድም? ይሄ እጅግ በጣም ከባድ ነው። እና በዚህ መጽሐፍ ቅዱሳችን ክፍል ላይ ቅዱስ ገብርኤል ቃሏን በቃል አሸነፈ ይላል። ቃሏን በቃል አሸነፈ። በእውኑ ለእግዚአብሔር የሚሳነው ነገር አለን አላት። እናታችን ቅድስት ድንግል ማርያም መለሰች፣ አይ ለእግዚአብሔር ለአምላኬ የሚሳነው ነገር የለም። እኔ ለእግዚአብሔር ምን ሆነኝ አለች? ባሪያው ነኝ አለች። ሔዋን ንግሥትነትን ተመኝታ ከገነት ወጥተን ነበረ። የክርስቶስ እናት የሆነችው ድንግል ማርያም ግን የአምላክ እናት ሆኛለች እየተባለች እኔ ለእግዚአብሔር ምን ሆነኝ አለች? ባሪያው ነኝ፣ እንደ ቃል ይደረግልኝ አለች። እዚህ የመጽሐፍ ቅዱስ ክፍል ላይ ክርስቲያኖች እንዲሁ ታሪክ አይደለም የተቀመጠው፣ እጅግ ጥልቅ የሆነ ሚስጥር ነው የተቀመጠው። እና አንዳንድ ሰዎች መጽሐፍ ቅዱሳዊ የሆነ ሐሳብን ያነሱና እንደው መጽሐፍ ቅዱስ ያልሆኑ ትምህርቶች ማለት እንዴት ነው መሰላችሁ? የመጽሐፍ ቅዱስ ጥቅስ ያነሱና ነገር ግን ከመጽሐፍ ቅዱስ ውጪ የሆኑ ሰው ሰራሽ የሆኑ ትምህርቶችን አብረው ደግሞ ያስቀምጣሉ። እና በዚህ በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ ያለን ኃይለ ቃል አንስተው ድንግል ማርያም ሌሎች ልጆች አሏት ብለው ይናገራሉ። ለመሆኑ የመጽሐፍ ቅዱስ ክፍል ምንድነው የሚለው? እስኪ አንድ ላይ እንመልከት። በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ እንደዚህ ይላል፣ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር እና በዛ የነበሩ ጸሐፍት ፈሪሳውያን ይሄን ሁሉ ጥበብና ታምራት ይህ ከወዴት አገኘዋሉ? እንደምታውቁት የአይሁድ ሁለት መሰረታዊ ችግር ነበረባቸው። አንደኛ ቅድም መምህራችን ሲያነሱት ነበረ፣ በማቴዎስ ወንጌል ላይ እንደተጻፈ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ ጌታችን ኢየሱስ ክርስቶስ መነ ይብለኒ ሰብእ ለወልደ እጓለ እመሕያው ብሎ ጠይቋቸው ነበረ። ሰዎች እኔን ማን ይሉኛል ብሎ በጠየቀ ጊዜ ሰዎች የሚሉትን ነገር ሁሉ ለክርስቶስ ነግረውት ነበረ። እናንተስ ደግሞ እኔን ማን ትሉኛላችሁ ሲላቸው ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው አለው። በዚህ ዕለትነት ላይ ነው ቤተክርስቲያናችን የታነጸችው። እና ክርስቶስ የእግዚአብሔር ልጅ ማለት አይፈልጉም አይሁዶች። በቃ እንደኛው ተራ ሰው ነው ብለው ነው የሚያምኑት። አንደኛው መሰረታዊ ችግራቸው ይሄ ነው። ሌላው ሁለተኛው ደግሞ ትልቁ ችግራቸው ክርስቶስ ከድንግል ማርያም ያለ ዘራ ብእሲ የተወለደው የሚለውን አስተምሮ ማመንም መቀበልም አይፈልጉም። በቃ ልክ እንደኛ በሰው ፈቃድ ከሚስተር ኤክስ እና ከሚስተር ዋይ ነው የተወለደው ብለው ያምናሉ እንጂ በእግዚአብሔር ሚስጥራዊ በሆነ አሰራር ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ነው የተወለደው ብለው በፍጹም አያምኑ። እናም ይህን ሁሉ ጥበብና ታምራት ይህ ከወዴት አገኘው? ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዩሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ አይደሉምን? እንኪያስ ይህን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለው ተናገሩ ይላል። እስኪ ቃሉን ሁላችሁም አንድ ላይ ከኔ ጋር በሉ። እነዚህ ሰዎች የተናገሩትን ቃል አንድ ላይ እንለዋለን። ይህ በሉ እስኪ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ስምዖን፣ ዩሳ፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? መልካም፣ ይህንን ብለው ተናገሩ። እነዚህ ሰዎች እንግዲህ ልብ በሉ በክርስቶስ ያላመኑ ሰዎች ናቸው። በዚህ በማቴዎስ ወንጌል ምዕራፍ 13 ከቁጥር 57 መጨረሻው የመጽሐፍ ቅዱስን ክፍል ስትመለከቱ ጌታችን ኢየሱስ ክርስቶስ ባለማመናቸው ምክንያት በዚያ አንዳች ታምር ሳያደርግ ሄደ ይላል። ይሄን ቃል የተናገሩ ሰዎች በክርስቶስ ያላመኑ ሰዎች ናቸው። ለዚህ ነው በምንፍቅና ውስጥ ያሉ ሰዎች መጽሐፍ ቅዱሱ ላይ ይሄ የታሪክ ክፍል መሆኑን ረስተው እንደ ሃይማኖት ማስረጃ አድርገው የሚወስዱት። ለዚህ ነው
ክርስቲያኖች ወንድሞች ይህ የመጽሐፍ ቅዱስ ክፍል ወይም ደግሞ ይሄን ቃል የተናገሩት ሰዎች በመጽሐፍ ቅዱስ ላይ ታሪክ ክፍል አለ። እሺ እና ታሪኩ የተቀመጠው በክርስቶስ ያላመኑ ሰዎች የተናገሩትን ንግግር ነው። በክርስቶስ ያላመኑ ሰዎች ይህን ብቻ አይደለም ሌላም በጣም ብዙ ነገር ብለው ያቀርቡ። ለምሳሌ የማርቆስ ወንጌል ምዕራፍ 3 ስትመለከቱ ቁጥር 2 ላይ ጌታችን ኢየሱስን ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረዋል። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረው ነበር። እንዲህ አይነት አስተምሮ አለን ወይ? በፍጹም የለንም። መጽሐፍ ቅዱስስ እንዲህ አይነት አስተምሮን ያስተምራል ወይ? በፍጹም አያስተምርም። ነገር ግን የታሪክ ክፍል ነው። በክርስቶስ ያላመኑ ሰዎች የተናገሯቸው ንግግሮች በመጽሐፍ ቅዱሳችን ላይ ተቀምጧል። እናም በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለውም ቃል ላይ ያለው ገጸ ንባብ በአጠቃላይ ስህተት ነው። የተናገሩት አንድም ትክክል የሆነ ሐሳብ አይደለም። ይህ የጸራቢው የዮሴፍ ልጅ አይደለም ወይ ብለው ተናገሩ። የክርስቶስ ኢየሱስ አባት ማን ሆኖ ሳለ የባሪያ አባቱ ማን ነው? እግዚአብሔር አብ። የጌታችን የኢየሱስ ክርስቶስ የባሪያ አባት እግዚአብሔር አብ ሆኖ ሳለ እነሱ ግን ይህ የጸራቢው የዮሴፍ ልጅ አይደለምን ብለው ተናገሩ። እናቱስ ማርያም ትባል የለምን አሉ። ክርስቲያኖች እናቱ ማርያም ትባል የለምን የሚለው ቃል እንዲህ ስታዩት እውነት ይመስላል። ነገር ግን ሐሰትና ስህተት ነው። እኛ በክርስቶስ የምናምን ሰዎች ክርስቶስን የማርያም ልጅ ስንለውና በክርስቶስ የማያምኑ ሰዎች ክርስቶስን የማርያም ልጅ ሲሉት ይለያያል። በጣም ለየቅል ነው። እኛ ክርስቶስን በክርስቶስ የምናምን ሰዎች ጌታችን ኢየሱስ ክርስቶስን የማርያም ልጅ ስንለው ያለ ዘራ ብሲ ከግብረ መንፈስ ቅዱስ የተወለደ እያለን ነው። በክርስቶስ የማያምኑ ሰዎች ግን የማርያም ልጅ ሲሉት በሰው ፈቃድ እንዲሁ የተወለደ ሰው ነው ለማለት የንቀት ቃልን አዘል የሆነ ቃል አጠቃቀም እየተጠቀሙ ነው የተናገሩት። ስለዚህ ይሄ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው ተናገሩ። አሁን እቺ ወንድሞቹ እህቶቹ የምትለውን ቃል አንስተው ፕሮቴስታንት የሆኑ እህቶቹ ወንድሞች አሃ ለካ ድንግል ማርያም ከክርስቶስ ውጪ ሌሎች ልጆች ወልዳለች ይላሉ። ይሄ ሞኝነት ነው። በማቴዎስ ወንጌል ምዕራፍ 12 ስናሳጠረው ባጭሩ በማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ እንዲህ ይላል፣ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል። ቃሉን እስቲ አንድ ላይ በሉ። የአባቴን ፈቃድ የሚፈጽም ሁሉ በሉ እስቲ እርሱ ወንድሜ ነው። በቃ ይሄ ቃል ለጆሮአችን አይቆረቆርም። ከቃሉ ጋር ናችሁ። እነ ያዕቆብ፣ እነ ዮሳ፣ እነ ይሁዳ፣ እነ ስምዖን ብቻ ሳይሆን ቅዱስ ጳውሎስም የጌታ የኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። እንዲህ አይነቱ ቃል ለኛ ለጆሮአችን አይቆረቆርም። እርግጥ ነው ክርስቶስ እንደተናገረ የአባቴን ፈቃድ የሚፈጽም ሁሉ እርሱ ምን ነው ብሏል? ወንድሜ ነው ብሏል። ወንድሞች ተብሎ የተጠሩት የጌታችን የኢየሱስ ክርስቶስ የአባቱን ፈቃድ ስለፈጸሙ እንጂ በስጋ ከድንግል ማርያም ስለተወለዱ አይደለም። እናታችን ቅድስት ድንግል ማርያም ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ፣ ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ ድንግል ናት። በእውነት ለስም አጠራሯ ክብር ይግባት። ቃለ ሕይወት ያሰማልን። አሁንም በእመቤታችን ዙሪያ ነው ለወንድማችን ለመምህር ልደተ ቃል ጥያቄው የሚቀርበው። እናታችን ቅድስት ድንግል ማርያም በነገረ ድነት ዙሪያ ያላት ሚና ምንድን ነው? ምክንያተ ድኂን ለምን ተባለች? በመጽሐፍ ቅዱስ እይታስ በነገረ ድነት ዙሪያ ያላት ሱታፌ ምን ይመስላል የሚል ይሆናል። በእመቤታችን ዙሪያ አሁንም መምህራችን ያብራሩልናል። ለወንድማችን ለመምህራችን ለዲያቆን እስጢፋኖስ ፈለገ አትናቴዎስ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ቆንጆ ማብራሪያ ነው የተሰጠው። በእውነቱ እየተከታተላችሁ ነው አይደል? ደከማችሁ እንዴ? አልደከማችሁም አይደል? እንግዲህ ይቅርታ ትንሽ ካዘገየናችሁ። ብዙ ጊዜ ከቅዳሴ በኋላ ትምህርት ሲረዝም ሰው ይሰላቻል። እንዳትሰላችሁ፣ ይሄ በጣም መሰረታዊ ነገር ስለሆነ ነው። በእውነት እኛ ኦርቶዶክሳውያን አማኞች እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የመዳናችን ምክንያት ናት፣ ምክንያተ ድህናት ብለን ስናምን እውነት መጽሐፍ ቅዱስ ይደግፈናል ወይ? አብዛኞቹ እንግዲህ እንደምታውቁት እመቤታችን ድንግል ማርያም ካላት በጣም በርካታ ክብሮች ዋነኛውና በጣም ትልቁ የትኛው ነው? የትኛው ይመስላችኋል? እመቤታችን በቃ በጣም ትልቅ ክብር ያሰጣት ምን መባላ ነው? በጣም ጎበዝ ወላዲተ አምላክ መባላ ነው። እስኪ አንዴ ወላዲተ አምላክ በሉ። ይሄ እመቤታችን ብቻ እሷ ብቻ የምትጠራበት ስም።
ማንም ከሷ በኋላ አምላክን የወለደ የለ፣ ሊወልደው የሚችል የለ፣ ከሷ በፊትም የወለደው አልነበረም። በብቸኝነት ከስላሴ አካል አንዱን ወልደ እጓለ እማይሆን የወለደች ማን ናት? እመቤታችን ናት። ስለዚህ የእመቤታችን ትልቁ ክብሯ ምን ማለት ነው? ትልቁ ክብሯ አምላክን መውለዷ ነው። ለዛ ነው ታላቁ ቄርሎስ በ12ቱ የውግዘት ቃሉ ላይ በመጀመሪያው ላይ አማኑኤል እግዚአብሔር እንደሆነ ማርያምም የእግዚአብሔር እናት እንደሆነች የማያምን እርሱ የተወገዘ ይሁን ከቤተ ክርስቲያን ንብረትም ይለይ ይላል። እንደዚህ ብሎ አለማመን በራሱ ከቤተ ክርስቲያን ንብረት ያስለያል። ስለዚህ በመጽሐፍ ቅዱስ አስተምሮ መሰረት እና በቀደሙ የቤተ ክርስቲያን አስተምሮ መሰረት እመቤታችን የመዳናችን ምክንያት ናት ነው ወይ? አዎ ብኪ ድኅነ ዓለም ብለን እናዜማለን በቤተ ክርስቲያናችን እና እመቤታችን በእርሷ ዓለም ድኗል ስንል ምክንያተ ድኅነት እያልን ነው። እንደምታውቁት በዚህ በኦሪት ዘፍጥረት ምዕራፍ 2 ላይ ሰይጣን በእባብ ተመስሎ ወደ እናታችን ሔዋን ቀርቦ እንዳሳታትና ያንን እንደበላች እናውቃለን አይደለ? ስለዚህ በሔዋን ምክንያት ሞት ወዴት መጣ? ወደ ሰው ልጆች መጣ አይደለ? በሔዋን ምክንያት ሞት ወደ ሰው ልጆች መጣ እና እዚህ ጋር ወደ መጽሐፍ ቅዱሱ ጥቅስ አንድ እሱን ላንሳና ቀጥታ የአባቶችን ማብራሪያ ያስቀምጥላችኋለሁ። ሰው በአዳምና በሔዋን ምክንያት ሞት ወደ እርሱ ሲመጣ እመቤታችን ድንግል ማርያም ደግሞ ማንን ወለደችልን? ጌታችን ኢየሱስ ክርስቶስ። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ይላል። ቃል ሥጋ ሆነ ማለት አምላክ ሰው ሆነ ሲል አምላክ ሰው የሆነው ከማን ነው? ከእመቤታችን ከድንግል ማርያም ነው። ወንድማችን ቅድም አንስቶታል። ሉቃስ ወንጌል ምዕራፍ 1 ከቁጥር 26 በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ለዮሴፍ ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ፣ የድንግሊቱም ስም ማርያም ነበር ይላል አይደለ? ስለዚህ እግዚአብሔር አብ አንድያ ልጁን የላከው ዓለምን ለማዳን ወደ ማን ነው? ወደ እመቤታችን ወደ ቅድስት ድንግል ማርያም። ከእርሷ ሥጋን ባይነሳ እና የእኛን ባህሪ የራሱ ባህሪ ባያደርግ ገንዘብ ባያደርግ ኖሮ የሰውን ልጅ የወደቀውን የሰውን ልጅ ከሞት ያነሳው ነበር እንዴ? አያነሳውም ነበር አይደለ? ለዛ እኮ ነው ሐዋርያው ጳውሎስ በገላትያ መልእክቱ ምዕራፍ 4 ከቁጥር 4 በዘመን መጨረሻ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁ ላከ። በዘመን መጨረሻ ከማን የተወለደ ልጁ? ከሴት የተወለደ ልጁ። እስኪ አንዴ ከሴት የተወለደ በል። ልጁን ምን አለ? ላከ። ማን? እግዚአብሔር። በምን? በዘመን መጨረሻ። ሴት ማለት ምን ማለት ነው? ነው አጥንትሽ ከአጥንትሽ ስጋሽ ከስጋዬ ነውና ከዚህ በኋላ አንቺ ሴት ትባያለሽ ብሎ አዳም እንደሰየመ ከሴት ተወለደ ማለት ያለ ዘርአ ብእሲ ያለ ወንድ ከእናት ብቻ ተወለደ ማለት። ስለዚህ ዓለምን ለማዳን ከድንግል ማርያም ተወልዷል። ይሄኛው አንደኛው የመጽሐፍ ቅዱስ ትምህርታችን ነው። እንደገና ደግሞ ዕብራውያን ምዕራፍ 2 ከቁጥር 14 ጀምሮ እንደዚህ ይላል፣ በነገሮች ሁሉ ወንድሞቹን መሰለ፣ በሞት ላይ ስልጣን ያለውን በሞቱ እንዲሽር ያውም ዲያብሎስ ነው። በዘመናቸው ሁሉ በሞት ፍርሃት በባህርነት ታስሮ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የማንን አይደለም? የመላእክትን አይደለም ማለት። ስለዚህ የአብርሃምን ዘር ይዟል እና በስጋና በደም ተካፈለ ሲል በስጋና በደም የተካፈለው ከማን ነው? ጌታ ኢየሱስ ክርስቶስ ከእናታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ከእርሷ ከአንዲት ንጽሕት ድንግል ዘርን ባይካፈል ኖሮ ምን ባላደረገ ነበር? ባላዳነን ነበር። በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 9 ላይ ምንድን ነው የሚለው? የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በጠፋን ነበር የሚለውን ሲያብራራው የቤተ ክርስቲያናችን አንድምታ ትንቢተ ኢሳይያስ አንድምታ አራተኛ ማብራሪያው አንዲት ንጽሕት ድንግል የሆነችን ዘር ባያስቀርልንና በስጋ ባይወለድ ኖሮ ጠፍተን ምን ባልን ነበር? በቀረን ነበር ይልና በዚህ ምክንያት እመቤታችን የመዳናችን ምክንያት ናት። አዳኛችን ማን ነው? ክርስቶስ ኢየሱስ። በመስቀል ላይ ስጋው የተቆረሰው የመለኮት ነው። የሩቅ ብእሲ ስጋ አልተሰቀለም። የእመቤታችን ስጋ አይደለም የተሰቀለው፣ ከእመቤታችን የነሳውንና ከመለኮት ጋር ያዋሃደውን ነው። እሺ እኛ ምን በላው ምን ጠጣው የሩቅ ብእሲ ስጋ አይደለም፣ ከመለኮት ጋር የተዋሃደ ነፍስ የተለየው መለኮት የተዋሃደውን ስጋ ነው ምን በላው ምን ጠጣው። ለዛ ነው የሞተው በመስቀል ላይ ራሱን ቤዛ ያደረገው ከድንግል ማርያም የነሳውንና ከመለኮት ባህሪው ጋር ያዋሃደውን የአንዱን የስግው ቃል የክርስቶስ ኢየሱስን ቅዱስ ስጋውና ክቡር ደሙ ነው። ግን ይሄንን ስጋ የወሰደውና ከመለኮቱ ጋር ያዋሃደው ከእመቤታችን ከድንግል ማርያም። ለዚህም የዓለም
የመዳናችን ምክንያት ናት የምንለው በዚህ ነው። በሔዋን ምክንያት የገነት ደጅ ተዘጋ፣ በድንግል ማርያም ምን አለ ዳግመኛ ተከፈተ ተብሎ በውዳሴ ማርያም ሐሙስ ላይ የተጻፈው ይሄ ነው ሊቁ የተናገረው። ታላቁ የቤተ ክርስቲያን አባት ቅዱስ ኢራኒየስ ምናልባት ጊዜ ላትሰሙት ትችላላችሁ። ለሐዋርያት የቀረበ የቤተ ክርስቲያን አባት ነው። ኢራኒየስ ይባላል። በሃይማኖት አበው ላይ ሊቃውንት አባቶች ያውቁታል። 5 መጽሐፍቶች አሉት። የመናፍቃን ምላሽ ወይም መድፈነ መናፍቃን የሚባሉ እና በሶስተኛው መጽሐፉ ላይ ከቁጥር 22 ላይ እንደዚህ ይላል። ሔዋን ባለመታዘዟ ወደ ሰው ልጆች ምን አመጣች? ሞትን አመጣች። ድንግል በመታዘዟ ይኩነኒ በማለቷ ለሰው ልጆች ምንን አስገኘቻል? ሕይወትን አስገኘች። ሔዋን ያችን ዕፀ በለስ አድምታ ወደ ሰው ልጆች ሞትን አመጣች። ድንግል የመልአኩን ድምፅ ሰምታ ምንን ወለደቻል? ሕይወትን ወለደች። በሴት የመጣ ሞት በሴት ተወገደ። ሞት በማን በኩል የመጣ? በሴት በኩል አይደለም? አዎ። ሔዋን በገነት እያለች ምን ነበረች? ድንግል ወንድን ወይም ደግሞ ምንም ማታቅ ነበረች። ስለዚህ በድንግሊቱ ምን መጣ? በድንግሊቱ ሔዋን ሞት መጣ። በድንግል ማርያም ደግሞ ምን መጣ? ሕይወት መጣ። ሔዋን በጆሮዋ ሰምታ በዓይኖቿ አይታ ምንን አመጣች? ሞትን አመጣች። ድንግል የመልአኩን ብስራት በጆሮቿ ሰምታ ምንን እንደ ንብ ያለ ሩካቤ እኮ የሚባለው እኮ ይሄ ነው አለ በቅዳሴ ማርያም ላይ። በቤታችን እኮ የጸነሰችው በመስማት እኮ ነው አይደል? የመልአኩን ድምፅ አካላዊ ቃል በማህፀኗ ያደረው እኮ ቃሉን እኮ የተቀበለችው በጆሮዋ ነው አይደል? በመስማት እኮ ነው የተጸነሰው አይደል? ስለዚህ ሔዋን በመስማቷ የማንን ድምፅ? የሰይጣንን ድምፅ ሰምታ ምንን አመጣች? ሞትን አመጣች። ድንግል የመልአኩን ድምፅ ሰምታ ምንን ወለደች? ሕይወትን ወለደች። በድንግሊቱ ሞት መጣ። በድንግሊቱ ምን መጣ? ሕይወት መጣ። ስለዚህ በዚህም አንቺ አለ ይህ አባት የመዳናችን ምክንያት ነሽ። ሔዋን ለራሷም ለዓለሙም ሁሉ የመጥፋት ምክንያት ሆነቻል። ድንግል ለዓለም ሁሉ የመዳን ምክንያት ሆነች። በሔዋን ሞት ተወለደ፣ በድንግል ሕይወት ተወለደ። ወደ ሔዋን ሰይጣን መጣ፣ ወደ ድንግል መልአክ መጣ። ስለዚህ እያንዳንዱ ነገር እመቤታችን ለዚህ ነው ቤዛዊተ ዓለም የምንላት። በሔዋን የመጣብንን እያንዳንዱን ነገር የተካስነው በማን ነው? በእመቤታችን። ቤዛ ማለት ምን ማለት ነው? ምትክ እኮ ማለት ነው አይደል? እመቤታችንን ቤዛ ስንል እንደ ክርስቶስ ኢየሱስ በመስቀል ላይ ተሰቅላ ቤዛ ናት እያልናት አይደል? ቤዛነቷ በምንድን ነው ማለት ነው? ምክንያተ ድኅን በመሆኗ ነው። ከዚህ በፊት እመቤታችን የዓለም ቤዛ ትባላለች። በደንብ ለይቶ አጥርቶ ማየት ነው እንጂ ትባላለች። እንደ ክርስቶስ ኢየሱስ የዓለም ቤዛ አትባልም። ግን ምክንያተ ድኅን እንደመባሏ ግን የዓለም ቤዛ ትባላለች። እንኳን እርሷ ገንዘብ የዓለም ቤዛ ተብሏል፣ ሙሴ የዓለም ቤዛ ተብሏል። እመቤታችን ምን ያንሳታል? ትባላለች። ስትባል ግን ምክንያቱ ይሄ ነው። ምክንያቱም በሔዋን በኩል የመጣውን እያንዳንዱን ውድቀት የተካስነው በማን ነው? በእመቤታችን። በጆሮዋ ሰምታ ሔዋን ሞትን አመጣች። ድንግል በጆሮዋ ሰምታ ምን አመጣች? ልጅን ወለደችን፣ ሕይወትን ሰጠችን። ይሄ ለኛ ካሳ ነው። እግዚአብሔር እኮ ክሶናል። በሴት ሞት መጣ፣ በሴት ሕይወት መጣ፣ በሴት ውድቀት መጣ። ከሴት በተወለደው ደግሞ ምን መጣ? ሕይወት መጣ። ስለዚህ እመቤታችን ድንግል ማርያም የመዳናችን ምክንያት ናት ስንል ዓለምን ለማዳን ሥላሴ አስቀድመው የመረጧት ከመፈጠሯ ከመወለዷ በፊት በአምላክ ሕሊና ታስባ ትኖር የነበር ንጽሕት ቅድስት እናታችን ማናት? ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናት። ለዛ ነው እመቤታችንን በጣም አብዝተን መጠጊያ የምናደርገው። ለምን ይመስላችኋል? የመማፀኛ ከተማችን ናት እያለን በዚህ ልክ ወደ እሷ የምንጠጋው በልጇ በኢየሱስ ክርስቶስ ያገኘነው መዳን ከእርሷ በነሳው ሥጋ ስለሆነ ነው። ከእርሷ በነሳው ሥጋ ነው። ሰው ሁሉ ወድቆ በነበረ ሰዓት ላይ፣ አዝነን ተክዘን በነበርን ሰዓት ላይ እግዚአብሔር አብ ወደ ምድር ተመልክቶ ንጹሕ ቅዱስ አንድ ያገኘው ማንን ነው? እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያምን። እሷ እድፍ ጉድፍ የሌለባት ንጹሕ፣ የአዳም ውድቀት ያላገኛት፣ እርኩሰት የሌለባት፣ በሐሳቧም ድንግል፣ በሕሊናዋም ድንግል፣ በአንደበቷም ድንግል፣ በሁሉም ነገር ንጹሕ ቅዱስ ንጽሕት ወደ ሆነችው ልጁን ማላከ። እግዚአብሔራው ልጁን አንድያ ልጁን ወደ እርሷ ላከ። ልጇ ክርስቶስ ኢየሱስም ከእርሷ ተወለደ። ከእርሷ ባይወለድ ኖሮ ምን ባላለን ነበር? ባልሞተ ነበር። ሞቶም ደግሞ ሕይወትን ባልሰጠ ነበር። ሞታችን የተወገደው በማን ነው? በክርስቶስ ኢየሱስ ነው አይደለ? የእኛን ሞት ለመሞት የሚሞት ሥጋችንን ገንዘብ ያደረገው ከማን?
ከመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ነው። ለዛ ነው በዘመን መጨረሻ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ የተባለው። ለዛ ክርስቶስ በስጋ የተገለጠው ከማን ነው? በስጋ ከመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ነው። ይቆየን። እሺ ቃለ ሕይወትን ያሰማልን። እግዚአብሔር አምላክ የሕይወት የሆነውን ቃል ያሰማልን። እንግዲህ ደከማችሁ፣ ጥያቄዎቻችን እያጠቃለልን ነው። ብዙ ጥያቄዎች አሉ። ነገር ግን እኔ ለፈለገ የመጨረሻ ጥያቄ ነው የማቀርበው። ምክንያቱም ከሰዓታችን አንጻር እናንተም ደግሞ እንዳሰለችሁብን ነገም ደግሞ ሰፋ ባለ አገልግሎቱ እንዲከናወን ነው ዋና የዛሬው የጉባኤያችን መልእክት። እንግዲህ ወደ ቅድስት ቤተክርስቲያናችን እንሂድና ሰዎች በኃጢአት ሲወርቁ ከቅድስቲቷ ቤተክርስቲያን ይኮበለላሉ፣ ይሸሻሉ። ይህ መሸሽ ግን መፍትሄው ምንድን ነው? ወይስ በመራቅ እንደውም አንዳንዴ ምናልባት በእናንተ በሁለታችሁም መምህራነ ወንጌል እናያለን ከተለያዩ ሱስ ውስጥ ያሉት የወጡ እኛ ወድጄ እኮ አይደለም ኃጢአቴ ሲከብድብኝ እየተለማመድኩ መጣውና ወደዛ ገባው እያሉ እያለቀሱን ጭምር ነው ሚዲያ ላይ ይህንን ከናንተ ብዙ ነገሮችን እየተማርን ያለነውና እውነት ኃጢአት በመስራታችን መራቅ መፍትሄ ይሆናል ወይ? አንዳንዴ ደግሞ መቅረብም ደግሞ ድፍረት ነው፣ አልቀርብም እንላለንና እነዚህ ከምንስ አንጻር ይታያሉ? መቅረብስ ድፍረት ነው? መራቅስ መፍትሄ ነው ወይ? ወደ ክቡር መምህራችን። እሺ መምህራችን ቃለ ሕይወት ያሰማልን። እጅግ በጣም ድንቅ አገላለጽ ነው የሰጡት። በእውነት ቃለ ሕይወት ያሰማልን። እሺ መልካም። ብዙ ጊዜ እንግዲህ ሰዎች በኃጢአት መንገድ ሲመላለሱ ኃጢአትን ስንሰራ በኃጢአት ስንወድቅ ሁለት አይነት ጸጸት በሰው ሕይወት ውስጥ ያጋጥማል። አንደኛው መልካም የሆነ ጸጸት ነው። አንደኛው ምን አይነት ጸጸት ነው አልኳችሁ? መልካም የሆነ ጸጸት ነው። ሁለተኛው ደግሞ መጥፎ የሆነ ጸጸት ነው። በክርስቶስ ምናምንኛ መጥፎ የሆነ ጸጸትን ልንጸጸት አይገባም። ክርስቲያኖች ወንድሞች፣ ከሰው ስተት ይላሉ አባቶች፣ ከብረት ዝገት ከእንጨት ደግሞ ምን አይጠፋም? ጭስ አይጠፋም። ከቃሉ ጋር ናችሁ እናቶች? ከሰው ምን አይጠፋም? ስተት አይጠፋም። ከብረትም ዝገት አይጠፋም። ከእንጨትም ደግሞ ምን አይጠፋም? ጭስ አይጠፋም። የቤተክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ ምን ይላል? መውደቅ አዳማይ ነው፣ ወድቆ አለመነሳት ግን አጋንንታዊ ነው ይላል። ስለዚህ ሰው በክርስቶስ ኢየሱስ አምኖ እለት እለት በሚኖረው ክርስቲያናዊ በሆነ ተጋድሎ ሲኖር ሊሳሳት ይችላል፣ በኃጢአት መንገድ ሊመላለስ ይችላል። ነገር ግን መጥፎ የሆነ ጸጸትን ተጸጽቶ ከቤተ ክርስቲያን መራቅ መፍትሄ አይደለም። ዛሬ ይሄ ጉባኤ በዚህ ያክል ደረጃ ሰው እንዲቀንሶ ልንመለከት ሰው እንዲቀንሶ ልንመለከት የቻልነው መጥፎ የሆነ ጸጸትን የሚጸጸቱ ሰዎች እንዳሉ አንዱ ማሳያ ስለሆነ ሰው ስተትን ይሰራል፣ ክርስቶስን ይበድላል፣ ክርስቶስን ያስቀይማል። ነገር ግን ቀደም እንዳልነው ቅዱስ ዮሐንስ አፈወርቅ እንዳለው ወድቆ መቅረት የለበትም። ወድቆ ምን ማለት አለበት? መነሳት። ወድቀን የምንነሳው ደግሞ በቅዱስ ቤተክርስቲያናችን ቅጥር ግቢ ውስጥ ብቻ ነው። ምን ማለት ነው ያ ስንል መልካም የሆነ ጸጸት ልንጸጸት ይገባል። መልካም የሆነ ጸጸት ወደ ክርስቶስ ኢየሱስ የሚያንደረድረን፣ ወደ ንስሐ ሕይወት የሚያንደረድረን፣ ወደ ቅዱስ ቁርባኑ የሚያንደረድረን። አንዳንድ ጊዜ እንደው ከአይምሮ በላይ የሆኑ ችግሮች ይገጥሙናል። ሰዎች ነን። አሁን እንዲህ ነጠላ ለብሰን ስንታይ ክርስቶስ ነውራችንን ከልሎ ነውራችንን ሸፍኖ በደላችንን የትላንት ማንነታችን አስረስቶ ነው በዚህ የቅድስና አውደ ምሕረት ላይ ሰበሰበን። በእውነት ስሙ ከምድር ማል እስከ አርያም ጫፍ የተመሰገነ ይሁን። ትላንት የሰራነውን ግን እኛና እግዚአብሔር ነን የምናውቀው። ትላንት የነበርንበትን ቦታ፣ ትላንት የነበርነን ውሎ፣ ትላንት የቆየንበትን ቦታ እግዚአብሔር አምላክ ያውቃል፣ እኛም እናውቃለን። ከወደቅንበት ከዛ ኃጢአት ከወደቅንበት የወደቀ ማንነት ይሄ የቆሸሸ ስራ የቆሸሸ ኃጢአት ልንነጻ የምንችለው በክርስቶስ ኢየሱስ ብቻ ነው። በማን ነው አልኳችሁ? ከነፍስ ድፋምነት ስሜት ልንነጻ የምንችለው በክርስቶስ ነው። ክርስቲያኖች ልብሳችሁ ሲቆሽሽ ልብሳችሁ እንዳደፈ መቼም ዕለት ዕለት በተጠራችሁበት ቦታ አትገኙም ማለት አይደል? ጥሪ ኖረባችሁም አልኖራችሁም፣ የሆነ ፕሮግራም ኖራችሁም አልኖራችሁም ያደፈ ልብሱን ማንም ይደግማል። በዛው ልክ ደግሞ ነፍሳችን ታድፋለች። በኃጢአት መንገድ ስንመላለስ በነፍስ ድፋምነት ስሜት ሲሰማን ከወደቅንበት ኃጢአት አንስቶ አጥሮ ሊያነጻን የሚችለው ማን ብቻ ነው አልኳችሁ? ክርስቶስ ኢየሱስ ብቻ ነው። ማበሻ ጨርቁን ወስዶ ጌታችን ኢየሱስ ክርስቶስ የሐዋርያትን እግር ሲያጥብ ጴጥሮስ አንተም እኔን አታጥበኝም ብሎ ነበረ። ስለ ትህትና። ስለምን አልኳችሁ? ስለ ትህትና።
የዚህን ጊዜ ክርስቶስ ለጴጥሮስ ምን ብሎ ነበር የመለሰለት? ጴጥሮስ እኔ ካላጠብኩ ከኔ ጋር እድል ፈንታ የለህም ነው ያለው። እኔ ካላጠብኩ አጠራም ነው ያለው ጴጥሮስ። የዚህን ጊዜ ሐዋርያው ቅዱስ ጴጥሮስ ጌታ ሆይ እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን እጠበኛለሁ። በነፍስ የደፋመነት ስሜት ሲሰማን ከተሰማን የነፍስ የደፋመነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ ብቻ ነው። እለት እለት በኃጢአት መንገድ ልንመላለስ እንችላለን፣ ልንወርቅ እንችላለን። ክርስቲያኖች ወደሞች ከቤተ ክርስቲያን አትቅሩ። አባቶች ካህናትን አይንተ እግዚአብሔር ተብለው ተሰይመው በቅድስት ቤተ ክርስቲያን እኛን እንዲያገለግሉ እግዚአብሔር የሾማቸው ለዚህ ነው። በንስሐ ሕይወት እንድንመላለስ። ከቃሉ ጋር ናችሁ? በምን እንድንመላለስ አልኳችሁ? በንስሐ ሕይወት እንድንመላለስ። ክርስቶስ ካላጠመን አንጠራ። ይህንን እንዲህ አይነቱን ሐሳብ ስናነሳ እጅግ በጣም ሁልጊዜ በተደጋጋሚ እኛም የምናገለግል መምህራን ቅድስት ቤተክርስቲያናችንን በተደጋጋሚ ስሟን የምናነሳት አንዲት ቅድስት እናት አለች። በረከቷ ይደረብን። ማርያም ዘነይን ትባላለች። ማን ትባላለች አልኳችሁ? ማርያም ዘነይን። ብዙዎች ባለሽቶ ማርያም ወይም ደግሞ ማርያምን ታፍረት ብለው ይጠሯታል። ትክክለኛ ስሟ ግን ማርያም ዘነይን። የማርያም ዘነይን ታሪክ ለሁላችንም ይጠቅመናል ብዬ ስለማስብ ታሪኳን ላካፍላችሁ። ማርያም ዘነይን ክርስቶስ በመንፈሰ ሥጋዌ በነበረበት ዘመን የነበረች ቅድስት እናት ነች እና የሷ በጣም ከሁሉም ቅዱሳን የሚለያት ነገር ምንድነው? ንስሐ የገባችበት መንገድ፣ ወደ ክርስቶስ ራሷን የመለሰችበት መንገድ እጅግ በጣም የተለየ ነበር። ክርስቶስ በመንፈሰ ሥጋዌ በነበረበት ዘመን የነበረች ቅድስት እናት ብትሆንም አንድም ቀን ክርስቶስን በዓይኗ ተመልክታ አታውቅም። አንድም ቀን ክርስቶስ ያስተማራቸውን ትምህርቶች በጆሮዋ ሰምታ አድምጣ አታውቅም። ረጅም የሕይወቷን ዘመን የኖረችው በመሴሰን ነው። ከቃሉ ጋር ናችሁ? ረጅም የሕይወቷን ክፍል የኖረችው በመሴሰን ስጋዋን በመሸጥ ነው። ቤተ ክርስቲያን ፍርድ ቤት አይደለችም። ክርስቲያኖች እባካችሁን አንዳንድ ጊዜ በቤተ ክርስቲያን ውስጥ በኃጢአት መንገድ ሲመላለሱ የምናያቸው አንዳንድ ሰዎች ሲመጡ በጥግ አይን የምታዩ ሰዎች እባካችሁ ረፉ። ቤተ ክርስቲያን የፍርድ ቦታ አይደለችም። ጣታችሁን የምትቀስሩ ሰዎች አባ ገሌ ሌባ ናቸው፣ ዲያቆን ገሌ እንደዚህ ነው፣ አቶ ገሌ የሚባሉ ሰው እንደዚህ አድርጓል እያላችሁ ጣታችሁን የምትቀስሩ ሰዎች እባካችሁ ረፉ። ቤተ ክርስቲያናችን የፍርድ ቦታ ሳትሆን ቤተ ክርስቲያናችን ሐኪም ቤት ነች። ምን አይነት ቤት ነች አልኳችሁ? ሐኪም ቤት ነች። ሰዎች ሕክምና የሚያገኙባት ቤት ናት ቤተ ክርስቲያን እንጂ ፍርድ ቤት አይደለች። እና ማርያም ዘነይን ረጅም የሕይወቷን ጊዜ ኖረችው በመሴሰን ስጋዋን በመሸጥ ነበር። አንድ ቀን በመስታወት ራሷን ስትመለከት ለእያንዳንዱ ዋሳቶቿ ወቀሳን አቀረበች። ለእያንዳንዱ ዋሳቶቿ እናንተ አይኖቼ ነገ እኮ ፈሳሾች ናችሁ፣ እናንተ ውበቶቼ ነገ እኮ ረጋፊዎች ናችሁ፣ እናንተ ደምግባቶቼ ነገ እኮ ጠፊዎች ናችሁ እያለች እያለቀሰች ሽፋሽፍቶቿ እስከሚጠቁሩ አይኖቿ እስከሚቀሉ ድረስ እያለቀሰች ራሷን ወቀሰች። ብዙዎቻችሁ እንዲህ አይነት ለቅሶን አልቀሳችሁ ሊሆን ይችላል። ብዙዎቻችን ማንም ሳይን ማንም ሳይሰማን አፎቻችን በብርድ ልብስ ሸፈነን ያለቀስንበት የህይወት አጋጣሚ ብዙ ሊሆን ይችላል። የሚለየው ግን ቅድም ያልኳችሁ ክፍል ላይ ነው። መጥፎ የሆነ ጸጸት አለ፣ መልካም የሆነ ጸጸት አለ። ራሳችሁን ወቅሳችሁ እኔ እኮ ቆሻሻ ነኝ፣ ለቤተ መቅደስ አልገባም፣ እኔ ቅዳሴ ላስቀድስ፣ እኔ ኪዳን ላደርስ፣ እኔ ሄጄ የካህን መስቀል ልሳለም ብለን የምንቀር ከሆነ የመጥፎ ጸጸት ነው። የትኛውም ክርስቲያን ሊጸጸት አይገባል። ክርስቲያን የሆነ ሰው መልካም የሆነ ጸጸትን ግን ሊጸጸት ይገባል። ማርያም ዘነይን ይህን መልካም የሆነ ጸጸት ተጸጸተች። ለእያንዳንዱ ዋሳቶቿ ወቀሳን አቀረበችና አንድ ነገር አሰበች። ወደ ክርስቶስ ሄዳ ክርስቶስ ጋር ቀርባ ሽቶ ለእግሮቹ አርከፍክፋ በእንባዎቿ እግሮቹ ልታጠብ አሰበች። እግዚአብሔር አምላክ እንዲህ አይነት የንስሐ ልብ ለሁላችን ይስጠን። እና ትልቁ ፈታኝ የሚሆነው ነገር ምንድነው መሰላችሁ? ክርስቲያኖች ሁልጊዜ ልንለወስ ስንል ወደ ክርስቶስ ልንቀርብ ስንል በዙሪያችን የሚጎቱ ሰዎች አሉ። በዙሪያችን በሱስ ሕይወት ውስጥ ያለ ወንድሜ ካለህበት የሱስ ሕይወት ወጥተህ ራስን ወደ ቤተ ክርስቲያን ልታቀርብ ስትል ሁልጊዜ ገመዶቻቸውን አጥብቀው ይዘው የሚጎቱቱ ዙሪያ ያሉ ሰዎች ናቸው። እህቴ አንቺም ልክ እንደዛው። ደሞ አንተ ከመጀመሩ ነው ነጠላ ለባሽ ሆንከው፣ ደሞ አንቺ ከመጀመሩ ነው አስቀዳሽ ሆንሽው፣ ደሞ እናንተ ከመጀመሩ ነው ሰንበት ተማሪ ሆናችሁት የሚሉ ሰዎች አሉ። ማርያም ዘነይን ይህን አሰባ ወደ አንድ ሽቶ ነጋዴ ዘንድ ቀረበች እና ያ ሽቶ ነጋዴ ማርያም ዘነይን የሚያውቃት በቀደመው ሕይወቷን ተመልከቱ። አይኖቿ ጠቁረዋል፣ አይኖቿ ቀልቷል፣ ሽፋሽፍቶቿ ጠቁረዋል። እጅግ በጣም አልቅሳለች። ወደ ሽቶ ነጋዴው ዘንድ ቀርባ ሽቶ እንዲሰጣት ጠየቀችው። የዚህን ጊዜ ቀለደባት፣ ቀጸበባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞቷል እንዴ? ምን ሆነሽ ነው ያለቀሽው አለ። እና የማርያም ዘነይን ምላሽ ግን እጅግ በጣም የሚደንቅ ነበር። አዎ እጅግ በጣም ከምወዳቸው አብልጬም ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው አለች። እርሱም ምን ነው አለች? አሁን ምን ልለው እየሄድኩ ነው አለች። ልቀብረው እየሄድኩ ነው አለች።
ስለዚህ በነፍስ ድፋምነት ስሜት ሲሰማን ክርስቲያኖች ወንድሞች ኃጢአታችን ልንቀብረው ይገባል። ሰይጣንን ልናሳፍረው ይገባል። ሰይጣንን አሳፍሩት። ማንን አሳፍሩት አልኳችሁ? ማንን አሳፍሩት? ሰይጣንን የምናሳፍረው ትላንት ያሰራንን ነውር ለካህን ስንናዘዝ ነው። ከቃሉ ጋር ናችሁ? ሰይጣንን ማሳፈር አለብን። ሰይጣንን የምናሳፍረው ትላንት ያሰራንን ነውር፣ ትላንት ያስገባን የኃጢአትን ጉድጓድ እያሰብን እያስታወስን ለካህን የተናዘዝንለት ሰይጣንን እናሳፍረዋለን። ራሳችንን ከነፍስ ድፋምነት ስሜት ክርስቶስ አጥቦ እንዲያነጻን አሳልፈን እንሰጣለን። ስለዚህ ሰው ሁላችንም በቅድስና ሕይወቱ ስንኖር በዚህች የቤተ ክርስቲያን ተጋድሎ ዕለት ዕለት ስንኖር ቅድም እንዳልነው ሰው ሆኖ ማይሳሳት የለም። ልንሳሳት እንችላለን፣ ልንወርቅ እንችላለን፣ በነፍስ የድፋምነት ስሜት ሊሰማን እንችላለን። ምን ጊዜም ቢሆን ግን ከቤተ ክርስቲያን ራሳችን ልናረቅ አይገባም። ቤተ ክርስቲያን ለሁሉም መድኃኒት ቤት ነች። ፈውስ የሚያሰኘው ሰው በአጠቃላይ መምጣት አለበት። ለዚህም ነው እኮ ሊቃውንተ ቤተ ክርስቲያን ክርስቶስ የተሰቀለው ለጻድቃን አይደለም የሚሉት ለዛ ነው። ለምኖች ነው የተሰቀለው ክርስቶስ? አዎ ለኃጢአተኞቹ፣ ለኛ ነው የተሰቀለው። ስለዚህ መድኃኒት የሆነው ቅዱስ ሥጋው መድኃኒት የሆነውን ክቡሩን ደም መቀበል የሚሹ የታመሙ ነፍሳት በአጠቃላይ ሊመጡባት ይገባል። ከዚህ ዕለት ጀምረን ሰይጣንን ልናሳፍረው ይገባል። ወስብሐት ለእግዚአብሔር። ይቆየን። ቃለ ሕይወት ያሰማልን። ለመምህሮቻችን እግዚአብሔር አምላክ አስበ መምህራን ይክፈልልን። ብዙ ጥያቄዎች ነበሩ። ካለው ሰዓት አንጻር ግን ይበቃል ብለን ስላሰብን ነው። ምናልባት ከናንተ አስተያየት ወይም ደግሞ ለመምህሮቻችን ጥያቄ ካላችሁ ለናንተ እድል 1-5 ደቂቃ እንስጥና ጉባኤያችንን እንግዲህ አባታችን በጸሎት ይደመድሙልናል። ነገር ግን የዛሬውን ጉባኤ በተመለከተ ይሄ ጉባኤ መቀጠል አለበት፣ ጥሩ ነው የሚል አስተያየትም ከናንተ እንፈልጋለን። ያም ብቻ ሳይሆን ይሄ ጉባኤ የበለጠ ተስፋፍቶ በትልቁ ወይም ደግሞ ከዚህ በበለጠ ምእመናንን ቀስቅሰን ጉባኤውን በሚገባ እንድንሰራ ከናንተ እገዛ ያስፈልገናል፣ ስፖንሰር ያስፈልገናል። በየ3 ወሩ ይሄ ጉባኤ ይቀጥላል። እንግዲህ መምህሮቻችን እንዳያቸዋቸው ብዙ ምእመናንን ከወጡበት በረት እየመለሱ ብዙ ደግሞ በሱስ እንዲሁም በተለያየ ምክንያት ከህይወት የወጡትን ወደ ህይወት ወደ እውነተኛይቱ ቤተክርስቲያን እየመለሱ ያሉ ወጣቶች ናቸው። ምናልባት ቲክቶክ የምትመለከቱ ወጣቶች፣ እናቶች፣ አባቶች ትኖራላችሁ። በየቀኑ አንዳንድ ምእመናን ወደ ቤተክርስቲያን ይመልሳሉ፣ ከአንድና ከዛ በላይ ማለት ነውና ስለዚህ መምህሮቻችን ሌላም ጊዜ ይመጣሉ። አሁን ግን ጊዜው ስለረፈደ 4 ሰዓት ሆኗል አሁን። ስለዚህ በዚህ ይብቃ ብለን አስበን ነው። ምናልባት ከእናንተ አስተያየት ካለ እንጠብቃለን። ጥያቄ ካለ እሺ፣ ቀረብ ብሎ ወደዚህ። እግዚአብሔር ይስጥልኝ። 2 ጥያቄዎች ነው የምጠይቀው። አንደኛው መቼም እግዚአብሔር የሰው ልጅ ሁሉ ጠቅላላ ፈጥሯል። ከዛ ውስጥ እንግዲህ ሙስሊሞች ይኖራሉ፣ ፕሮቴስታንቶች ይኖራሉ። ግን በመጽሐፍ ቅዱስ ጥቅሱን ባልይዘውም ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። እነሱስ እንዴት ይሆናሉ ነው የመጀመሪያው። ሙስሊሞችና ፕሮቴስታንቶች ነው። ሁለተኛው ጥያቄ ደግሞ በቃና ዘገሊላ እናታችን ቅድስት ድንግል ማርያም በሰርግ ቤት ወይኑ ባለቀ ጊዜ እንድታማልድ ከልጇ ጋር ተነጋግራለች እና ብዙ ጊዜ ፕሮቴስታንቶች የሆኑ ሌሎች ምን ይላሉ? ማርያም አታማልድም ይላሉ። እሱ ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በጠየቀችው ጊዜ አንቺ ሴት ከኔ ምን አለሽ ብሏታልና አግልሏታል። ስለዚህ ይሄንንስ እንዴት ተመለከቱታላችሁ? እግዚአብሔር ይስጥልኝ። እሺ፣ እግዚአብሔር ያክብርልን። እንግዲህ ለእያንዳንዱ አንዳንድ 2 ጥያቄ ስለሆነ ለመምህር ልደተ ቃል 1 ለመምህር ፈለገ አትናቴዎስ 1 እናረግና እንጨርሳለን። በጣም እናታችን የጠየቁት ጥያቄ በጣም ደስ የሚል ጥያቄ ነው። እንግዲህ በጥቅሱ ያለው ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ነው። ከ51 እስከ 54 ድረስ ያለው ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል እና ጴንጤዎችና ሙስሊሞች ምን ይሆናሉ? እኛ ብቻ ነን እየበላን ያለው ነው አይደለ? እሺ፣ ጥሩ ጥያቄ ነው። ምን ይሆናሉ ለሚለው እንግዲህ መጽሐፉ እንደተናገረ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት ምን የለውም።
የለውም። የሚበላ አለው፣ የማይበላ የለውም። ግን ክርስቶስ ለኛ ብቻ አዳልቶ ነው ወይ እሱን የሰጠው? አይደለም። ምንድን ነው ያለው? በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ወደ ፍጥረት ዓለም ሁሉ ሂዱ፣ ወንጌልን ለማሰበኩ ነው የተባለው። ለፍጥረት ሁሉ ስበኩ። እኛ አሁን ኦርቶዶክስ ለተባለው ብቻ አይደለም፣ ለቀዩ አይደለም፣ ለጥቁሩ አይደለም። ሐዋርያት የተላኩት ወደ ዓለም ምንድነው? ዳርቻ ሁሉ ነው። ግንስ አምኖ የተቀበሉት ደግሞ የዚህ በረከት ተሳታፊ ይሆናሉ። ምን እንደሚል ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ ለተቀበሉት ግን ጴንጤዎችና ሙስሊሞች እኮ ካልተቀበሉት ያን ስጋና ደም መብላት አይችሉም። ሙስሊሞቹ ክርስቶስ ፍጡር ነው ይላሉ፣ ሎቱ ስብሐት። እሱ ግን ሰማይና ምድር የፈጠረ አምላክ። ስለዚህ አልተቀበሉትም። ያንን ስጋና ደም መብላት የሚችሉት ምን የሚሉት? ለተቀበሉት። እንዲሁም ደግሞ ምን ለሚሉ? በስሙ ለሚያምኑ። ፕሮቴስታንቶችም በስሙ አላመኑማ። በእውነተኛው በክርስቶስ ኢየሱስ እኮ አላመኑም እኮ። ክርስቶስ ኢየሱስ የድንግል ማርያም ልጅ ነው፣ አንድ ባህሪ ነው፣ ተቀዳሚ ተከታይ የሌለው የአብ የባህሪ ልጁ ነው ብለው እስካላመኑ ድረስ የክርስቶስ ኢየሱስ እውነተኛው ስጋ ነው፣ እውነተኛ ደም ነው እስካላሉ ድረስ እናታችን ፕሮቴስታንቶች እኮ የክርስቶስ ስጋና ደም እውነተኛ ነው ብለው አያምኑ። ስለዚህ ሊያድናቸው አይችሉም ስላላመኑ። ሁለቱም እነዛኛዎቹ ክርስቶስ ኢየሱስ አምላክ ነው ብለው ስላላመኑ የዘላለም ሕይወት ተካፋይ አይደሉም። እነዚህኞቹ ደግሞ ከእውነተኛይቷ ቤተክርስቲያን ስለተለዩና የክርስቶስ ኢየሱስ ቅዱስ ሥጋውና ክቡር ደሙ አማናዊ ነው እውነተኛ ነው ብለው ስላላመኑ ለእነርሱም ይህን የክርስቶስ ሥጋና ደም ምን ሊላቸው አይችልም? ሕይወት ሊሰጣቸው አይችልም። ለእኛስ በስሙ ለምናምን በቤተክርስቲያን ውስጥ ላለን እውነተኛውን ሥጋውን ነው ደሙም እውነተኛ ነው ላልን ያድነናል። ግን ወንጌሉ የተሰበከው ለፍጥረት ዓለም በሙሉ ነው። ሐዋርያት ወደ ዓለም ዳርቻ ነው የሄዱት። ወደ ዓለም ሁሉ ሂዱ አሕዛብንም በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሎ የተናገረው ለተወሰነ ግሩፕ ብቻ ሳይሆን ወንጌሉ ለፍጥረት ዓለም ነው። ዛሬም እኮ ቤተክርስቲያን ትሰብካለች። ዛሬም እኮ እንጣራለን። ኑ ወደ ክርስቶስ። ክርስቶስ ፍጡር ሳይሆን ፈጣሪ ነው። ክርስቶስ የዓለም መድኃኒት ነው፣ አዳኝ ነው፣ ቤዛ ነው፣ የዘላለም ሕይወት የሚሰጥ ነው። ኑ ወደ እውነተኛይቷ ቤተክርስቲያን እያልን እንጣራለን። ምን እንዲሉ? ይህን እውነተኛውን ስጋና ደም ተካፍሎ የዘላለም ሕይወት እንዲያገኙ። እኛ እምቢ ብለን አይደለም፣ እነሱ እምቢ ብለው ነው እንጂ። የሁለተኛውን ትንሽ ነካ ላደርጋትና ወንድማችን ፈለገ ይመልሷል። በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ ደግሞ ምን አለ? በቃና ዘገሊላ ሰርግ ነበር፣ በዛም ደቀ መዛሙርቱ እናም የጌታ እናት በዚያ ነበረች። ወይኑም ሲያልቅ እመቤታችን ቅድስት ድንግል ማርያም ወይኑ እኮ የላቸውም አለች። አንቺ ሴት ከአንቺ ጋር ምን አለኝ ማለት በእስራኤላውያን አነጋገር ስድብ ወይም ደግሞ ነቀፌታ አይደለም። እንደዛማ ቢሆን ኖሮ እሷም ቀጠል ብላ የሚላችሁን አድርጉ ለምን ትላለች? ምን እንደሚላችሁ በምን አወቀች? የሚላችሁ ምን አለች? አድርጉ። እንደው ጥያቄዋ ተቀባይነት ባይኖረው ኖሮ በቃ እስኪ እሱን አናግሩት አልነበር ብትላችሁ? ምን ነበር ማለት የነበረባት? በቃ እስኪ እሱን አናግሩት፣ እኔ በቃ የምንም እኮ እኔና አንቺ ማለት እኮ እኔና አንቺ ማለት ምንም የለም ብሏል፣ ስለዚህ እሱን አናግሩት ነበር ማለት የነበረባት። እናትና ልጅ ግን ስለተግባቡ ምን አለች? የሚላችሁን አድርጉ አለች። እሱም ደግሞ ምን አለ? ወይ ጋኖቹን በውሃ ሙሏቸዋል። ልመናዋ መልስ ባያገኝ ኖሮ ባዶ የሆኑት ጋን ውሃ ይሞላ ነበር? አይሞላም ነበር። ስለዚህ ልመናዋ መልስ ስላገኘ ጋኖቹን ውሃ ሞልቷቸዋል። ቀጣዩ ሰፋ ያለውን ማብራሪያ ደግሞ ወንድማችን ይሰጣቸው። ቃለ ሕይወት ያሰማልን መምህራችን፣ እጅግ በጣም ቃለ ሕይወት ያሰማልን። ዛሬ እናንተ ስላላችሁ ነው መምህራችን ያልኩት አይደል ወንድማችን? እናታችን በጣም ደስ የሚል ጥያቄን ያነሱት። በመጀመሪያ እርሶን ቃለ ሕይወት ያሰማልን ማለት እፈልጋለሁ። የመጀመሪያው ጥያቄ ያነሱት ቅድም መምህራችን አንስተውታል። በክርስቶስ ያላመኑ ሰዎች በቃ ባጭሩ ከክርስቶስ ጋር እድል ፈንታ የላቸውም ነው። ነገር ግን ክርስቶስ ለኛ ብቻ ነው የተሰቀለው? ለኛ ብቻ ነው ስጋውን የቆረሰው? ለኛ ብቻ ነው ደሙን ያፈሰሰው? አይደለም። ግልጽ ነው አይደለም? አዎ፣ የተሰቀለው ዋጋ የከፈለው ለዓለም ሁሉ ነው፣ ለዓለም ሁሉ ነው። ነገር ግን በክርስቶስ ሳያምን በዚህች ቅድስት ቤተክርስቲያን ሀብተ ወልድና ስመ ክርስቲያን ያላገኘ ሰው ከክርስቶስ ጋር እድል ፈንታ የለውም። ይህንን እኛ ነን ነው ያልነው? በፍጹም አይደለም። የዮሐንስ ወንጌል ምዕራፍ 15 ቅድም ስናነሳው ነበር ቁጥር 6 ላይ ጌታችን ኢየሱስ ክርስቶስ ምን ይላል? በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱም ይደርቃሉ፣ ሰብስበው ወደ እሳት
ይጥሏቸዋል። እኛ አይደለንም ያልነው እናታችን። እና ክርስቶስ እንዳለው ያው ወደ እሳት ምን ይላሉ? ይጣላሉ። በክርስቶስ ያመነ ይድናል፣ ያላመነ ግን ምን ይላል? ይፈረድበታል። ስለዚህ ሰዎች ለመዳን በመጀመሪያ በክርስቶስ ማመን አለባቸው። ካመኑም በኋላ ስጋውን እየበሉ ደሙን እየጠጡ መኖር ይጠበቅባቸዋል። ሌላ ሁለተኛ ያነሱት በቃና ዘገሊላ ሰርግ ቤት እንደው አንቺ ሴት ብሏታል ጌታችን ኢየሱስ ድንግል ማርያምን አንቺ ሴት ብሏታል። እና ይሄን ቃል አንስተው አንዳንድ ሰዎች አንዳንድ በፕሮቴስታንቱ ቤተ እምነት ውስጥ ያሉ ሰዎች ድንግል ማርያምን እኮ ኦሬዲ ንቋታል እና እናንተ ለምንድን ነው የምታከብሯት ይላሉ የሚል ጥያቄን ያነሱት። ያው ከፕሮቴስታንት የሚጠበቅ ሐሳብ ነው። እንዲህ አይነት ነገሮች ከፕሮቴስታንቶች ምን ይላል አልኳችሁ? ይጠበቃል። ይሄ መጽሐፍ ቅዱስ የማይለውን ነገር በቃ መጽሐፍ ቅዱስ ብሏል የሚል ሐሳብ ሁሉ ጊዜ ከነሱ ይነሳል። የቄስ ሚስት ምን አለች አሉ? መስቀል አትሳለም። እየሰማችሁ ነው አባቶቼ? ይቅርታ። የቄስ ሚስት ምን አትልም አልኳችሁ? መስቀል አትሳለምምና ለምን አትሳለምም ሲሏት ምን አለች አሉ? ደሞ ይፍቱኝ ስላቸው ቢፈቱኝ ሳለች። የሆነ ያልሆነን ነገር እንደሆነ አድርጎ የሚስል ሰው ነው ፕሮቴስታንት የሚባል ሰው። ያልሆነን ነገር እንደሆነ አድርጎ የሚስል ነው። እና ጌታችን ኢየሱስ ክርስቶስ አንቺ ሴት ያለው ከምን አንጻር ነው? በመጀመሪያ ደረጃ አንቺ ሴት የሚለውን ቃል ብቻ እንፍተው። ቅድም መምራችን በደንብ በሰፊው ሲያነሳው ነበር። ሴት የሚለውን ሐሳብ ስናነሳ እናታችን ሔዋን ቀድሞ በገነት ሳለች ድንግል ንጽሕት ቅድስት ሳለች ተጠራበት የነበረው ስም ምንድነው? ሴት ነው። ከቃሉ ጋር ናችሁ? ሴት ነው። ቀድሞ በገነት ከጥፋት በፊት ንጽሕት ቅድስት ድንግል እያለች እናታችን ሔዋን ሴት ነበር ተብላ የምትጠራው። ለዛም ነው ክርስቶስ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ፣ ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ ድንግል ማርያም ንጽሕት ቅድስት ድንግል ስለሆነች አንቺ ሴት ብሎ ይጠራት። ይሄ ዘዬ የሚባል ነገር አለ፣ ሁላችሁም ልታውቁት ይገባል። ዘዬ ማለት የቋንቋ ስርዓት፣ የቋንቋ ስልት ነው። አሁን በዘመኑ ቋንቋ እዚህ ላይ ያሉ ወጣት ወንድሞቻችን ልክ ስንገናኝ ሰላም ስንባባል ምን እንባባለን? አንቺ ጀለስ እንዴት ነው ሰላም ነሽ እንባባለን አይደል? ጀለስ የምን ቃል ነው? የእንግሊዝኛ ቃል ነው። ቀጥታ ተርጉሙ ስትፈቱት ምቀኛ፣ ሸረኛ ማለት ነው። ቅናተኛ ማለት ነው። አሁን መመራችን ለኔ ያው ጀለስ ናቸው። በአማርኛው ነው ያልኳቸው። ጀለስ ማለት በአማርኛው ሰው የሚጠቀምበት ዘዬ ምን ማለት ነው? ሰው የሚጠቀምበት ዘዬ አሁን ወዳጅነትን ለማጠየቅ ነው። እናም ጌታችን ኢየሱስ ቀድሞ በዛን ሰዓት በነበረው የቋንቋ ዘዬ አንቺ ሴት ያለው ቅድመ ጸኒስ፣ ድህረ ጸኒስ፣ ጊዜ ጸኒስ፣ ቅድመ ወሊድ፣ ድህረ ወሊድ፣ ጊዜ ወሊድ እናታችን ቅድስት ድንግል ማርያም ንጽህናዋን፣ ቅድስናዋን፣ ድንግልናዋን ሲያጠይቅ ነው። በእውነት ክብር ይግባት እናታችን። ቃለ ሕይወት ያሰማልን እናታችን። እሺ እግዚአብሔር አምላክ ያክብርልን። በመጀመሪያ ከፍ አድርጋችሁ አመስግኑልን። ምስጋና እናቀርብላችኋለን።